የራስ ሐሳብ ሆነ መሆን አለመሆን አላልኩም። አንተን እየጠየቅኩ ነው። አንተ እንድትነግረኝ ነው። አንተ የምታውቀው ነገር ነው። ጥያቄ መጽሐፍ ቅዱሳዊ ነው ወይ ነው? ምንማዊ ይሁን አንተ መልሱ ካለ መልስልኝ። መልአኩ ያንተን ሐሳብ አልመልስም። ወደ ሌላ ጥያቄ ያንተን ሐሳብ አልመልስም። ስለዚህ የኔን እንዳትመልስልኝ የራስን መልስልኝ። ቅዱስ ገብርኤል ቅዱስ መልአክ ነው አይደለም? ከየት አምጥተኸው ነው ይሄንን ቃል የተናገርኸው? እኔን የምጠይቀኝ የመጽሐፍ ቅዱስ ሐሳብ አለው ወይ ነው? እኛ ለስዕል አንሰግድም የሚል ማስረጃ ከቤተ ክርስቲያን መጽሐፍ አንሰግድም። እኔ አሁን ኦርቶዶክስ ነኝ። ለስዕል አትሰግድምም አታስተምርም። ማስረጃ አንተ ደግሞ ታስተምራለች ታሰግዳለች የምትል ከሆነ ማስረጃ አስተኛ ተራሰ እኔ ያሳይሃለሁ አልኩኝ እኮ በህዝብ ፊት እየተናገርኩ እሱን አሳየኛል። አንተ የለኝም በል መጀመሪያ ለስዕል ስገዱ የሚል አስተምሮት የላትም። በሌለበት ስገዱ የሚል አላት ብዬ እኔ ማስረጃ ልሰጥ አልችልም። በጣም ጥሩ እሺ፣ ይሄን አለ ምን ፈልገው ብራዘር፣ አሁን ታነበዋለህ ስለ እሺ፣ ሰምታችሁታል ምን እንዳለን ማለት ነው። እሺ ኦኬ፣ በጣም ጥሩ። ምንድነው የሚለው? እስኪ አንብበው። ስለዚህ ውሸት ነው። አየው ዋሽታል ማለት ነው። ስለዚህ እዚህ ጋር ሰብስበህ አታወናብደው ወዳጄ። አይዞ አንተ ጋር ኦኬ፣ አመንክ። ይሄ የኦርቶዶክስ መጽሐፍ መሆኑን አመንክ? የኦርቶዶክስ አይደለም ይሄ አይደለም። አንተ ጋር የኦርቶዶክስ መጽሐፍ አለ አለ። ስለዚህ አውጣና አንብበው። እሺ አለ ብሏል። ግለጠው። ካንተ ነው የምናነበው። ገጽ 10 ምንም ገጽ 10 አውጣ። ይስሙታ። ከታች ያሉት ይስሙት፣ ከላይም ያሉት ይስሙት። ከዛ ላይ ያወጣልሃለሁ። አላሳየም እኮ አልኩህ። አሁን አንተ ነው የምታሳየው። ገጽ 10 አውጣ አልኩህ። በል አውጣ እኮ አንብበው አንተ። አውጣ። ምንም አላነብም። አሁን የኦርቶዶክስ መጽሐፍ እጅ ላይ እንኳን እንደሌለ ነው ህዝቡን ማሳየው ማለት ነው። ውሸት ስለሆነ ማለት ነው። ይሄው ወይ ይላል ዳኒ። ገጽ 10 አውጣ። ይሄው ገጽ 10 አውጣ። ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድን ድንግል ማርያምን አስለን እንሰግዳለን። ጉድ ሰማ። ኪሩቤልን አስለን እንደሰገድን። ኪሩቤልን ያሳሉት ኦርቶዶክሳውያኖች ናቸው። እግዚአብሔር አይደለም ሳል ብሎ ያሳሉ። በመጀመሪያ ሳልም አላለም ኪሩቤል ቅረጽ ነው ያለው። 5 እኮ ናቸው እሳት ውስጥ የገቡት ከ3ቱ ውጪ ማለት ነው። ማርያም ሁሉ እኮ ነች የገባችው እሳት ውስጥ ልታውጣቸው። እሺ እስኪ ማስረጃውን አውጣው። አታቆም ይሄ ነገር ወንድማችን፣ ማስረጃውን አውጣውና አንዴ ሲከረበት ነው ወንድማችን። አንዴ በእናትህ ባይ በድምጽ ብልጫ ይወሰን ብዬ ነው። ገና ይሄን አላየኸውም ወንድማችን እስከዛሬ? ከቃሉ አንፃር ስማኛ፣ ከቃሉ አንፃር ወደ ስዕሉ እንመለስ። ስለዚህ መልአኩ ነው እንጂ ቅዱስ ስዕሉ አይደለም ቅዱስ ማለት ነው። በዚህ እንስማማለን። ገብርኤል አሁን ቅዱስ መልአክ ነው ለኔ። ለአንተ ቅዱስ መልአክ ነው? አዎ፣ ለአንተ ግን አይደለም። ቆይ የኔን ለኔ ተውልኝ እኮ። ለአንተ አይደለም ቅዱስ ነው ስላልከኝ ነው። ለአንተ አይደለም ቅዱስ ነው ካልክ ማስረጃ ስጠኝ። ችግር የለም። ለከሌ እሆናለሁ ለከሌ አልሆንም አላለም። ባይተው እሱ ቅዱስ የሆነው በራሱ በእግዚአብሔር ነው ቅዱስ ያደረጋቸው፣ ቅዱሳን መላእክት ያደረጋቸው። ለከሌ ብሎ አላደረጋቸው። በቃ ራሳቸው ቅዱስ ያደረጋቸውበትን ማስረጃ ሰጠኛ። ወደ ሌላ ዲቴል አንሄድም። ይኸውልህ በጣም እንድትርቅ እኮ ከምን አንፃር ነው የት አግኝተው ነው ቅዱስ የተባለው? ማስረጃ ስጠኝ። ችግር የለም። ችግር ለአንተ አይደለም ብለህ አስበው። ችግር የለም። አሁን ለኔ ይሁን ለከሌ ይሁን ወደ እሱ እንመጣለን። ዋናው ነገር ዝም ብለህ አታውራ። ማስረጃ የሌለን አታውራ። ኦኬ። መልአኩ ግን ቅዱስ መሆኑ ትክክል ነኝ? የት አግኝተው ነው? ማን ነበር ባሰው መጣ። መልአኩ ቅዱስ ነው አይደለም? ከየት አግኝተው ነው ቅዱስ ነው ያልከው? ከየት አግኝተው ነው? ማስረጃ ስጠኝ። ከየትም ላግኘው አላግኘው መጽሐፉ መልአኩ ቅዱስ ነው አይደለም? ከየት አግኝተው ነው? እንደዚህ አይነት ጥያቄ ከየት አግኝተን የጠየቀኝ? ወንድሜ መልአኩ ቅዱስ ነው አይደለም? መመለስ ካልፈለክ ወደ ሌላ በቀጠለው ሰው ሄዳለሁ። መልአኩ ቅዱስ ነው አይደለም? ችግር የለውም። ከየት አምጥተህ ነው ቅዱስ ነው ያልከው? እየጠየኩህ ነው። ከየትም አላመጣሁትም። አንተን እየጠየኩህ ነው። መልአኩ ቅዱስ ነው አይደለም? ከየት አምጥተኸው ነው? ከየት አምጥተኸው ነው? ቅዱስ መሆኑን አለመሆኑን እንዴት ከመጽሐፍ ቅዱስ አንፃር ነው ወይስ የራስህ ሐሳብ ነው? የራስህ ሐሳብ ሆነ መሆን አለመሆን አላልኩም። አንተን እየጠየኩህ ነው። አንተ እንድትነግረኝ ነው። አንተ የምታውቀው ነገር እኮ ጥያቄ መጽሐፍ ቅዱሳዊ ነው ወይ ነው? ምንማዊ ይሁን አንተ መልሱ ካለ መልስልኝ። መልአኩ ያንተን ሐሳብ አልመልስም። ወደ ሌላ ጥያቄ ያንተን ሐሳብ አልመልስም። ስለዚህ የኔን እንዳትመልስልኝ የራስን መልስልኝ። ቅዱስ ገብርኤል ቅዱስ መልአክ ነው አይደለም? ከየት አምጥተኸው ነው ይሄንን ቃል የተናገርኸው? እኔን የምጠይቀኝ የመጽሐፍ ቅዱስ ሐሳብ አለው ወይ ነው ጥያቄ። እኔ ከሌለኝ ገብርኤል ቅዱስ መሆኑ ይቀራል? ከሌለህ አትጠይቀኛ። ከሌለህ ያንተን ሐሳብ እኔ መመለስ አልፈልግም። ስለዚህ አንተ መልስ ላላቸው ሰዎች ብቻ ነው የምትመልሰው ማለት ነው? አዎ፣ መጽሐፍ ቅዱስ ማስረጃ ያላቸው ሰዎች ይጠይቁኛል፣ እመልሳለሁ ማለት ነው።
ኦኬ። ስለዚህ ጥያቄ ያለባቸው ሰዎች አካሄድህ ትክክል ስላልሆነ ማለት ነው። አንተ ልብህን ደፍነህ ስለምታወራኝ በቃ ከዚህ በኋላ የምጠይቅን ጥያቄ በቀንነት ማትመልስ ከሆነ ሌላ ጊዜ በሌላ ርዕስ ትመጣለህ። አሁን አንድ ጥያቄ ጨምርልሃለሁ። ስዕሉ ነው ቅዱስ ወይስ መልአኩ ነው ቅዱስ? አለመመለስ መብት ነው። ካልመለስክ ሌላ ሰው የሚመልስ ፈቃደኛ ሰው ፈልጋለሁ። መልካም። ስዕሉም ቅዱስ ነው። ከሱ ከመልአኩ ክብር የተነሳ ስዕሉም ቅዱስ ነው፣ የተባረከ ነው። ኦኬ። ከቅዱሱ መልአክ የተነሳ ስዕሉ ቅዱስ ከተባለ ከቅዱሱ ቃል የተነሳ ስልኬም ቅዱስ ነው ማለት ነው። እሱ አንተ አልህ፣ እኔ አላልኩም። አንተ ነው ያልኸው። አዎ። ለምንድን ነው እኔ ያልኩት መሰለ? ስዕሉም ስልኬም ሁለቱም ማቴሪያል ናቸው፣ እቃ ናቸው። ገብቶሃል አይደለ? የሆነ ቅዱስ ላዩ ላይ ያለበት ብለህ ስላሰብክ ነገሩንም ይቀድሰዋል ብለህ ካሰብክ ችግር የለውም፣ እንደሱ ብለህ ካሰብክ። ስለዚህ እንደሱ ብለህ የምታስብ ከሆነ መጽሐፍ ቅዱሳዊ ማድረግ አትችልም እንጂ አሁን በደንብ ተደርቻለሁ። ይኸውልህ ዳጊ፣ መጽሐፍ ቅዱስ አሁን የያዝከውን እኔ ለምሳሌ አሁን 66 መጽሐፍ እዣለሁ፣ በእጄ ላሳይህ እዣለሁ፣ ግን አልሆነ ቦታ አላስቀምጠውም። ገብቶሃል? እንደ ሌሎች እንደ ተራስ ወንድሜ። አሁን እኔ የማወራህ በጣም እየሰፋ ስለሄደ ሰብሰብ ብናደርገው ላይ ዛሬ ስዕል ላይ ብቻ ነው የምናወራው፣ ስዕል ላይ ነው የምናወራው። አሁን የምትሰማኝ ነገር የስዕሉ ባለቤት ገብርኤል ነው ካልክ እንዴት የቁስ ነገር ባለቤት አንድ ቅዱስ መልአክ እንደሆነ ልታስረዳ ይገባል። ከዚህ በኋላ እንድርቅ፣ ከዚህ በኋላ ብዙ አንወራ። እዚህ ላይ ማውራት ካልፈለክ ንገረኝ። ማውራት አልፈልግም። እኔ እስከማውቀው ድረስ ልንገርህ። እኔ እስከማውቀው ድረስ መላእክቶች እንትን የሚባል ንብረት የላቸውም። በተለይ ግዑዝ ነገር ጭራሽ ንብረታቸውም አይደለም። 13 ላይ ይመስለኛል አንደኛ ቆሮንቶስ ላይ 3:18 ላይ እኛ እግዚአብሔር መቅደሶች ነን። ስለዚህ እግዚአብሔር እኛ ላይ ነው የሚያድረው ብለን ነው የምናምነው። ስዕል ላይ ሳይሆን የሚያድረው እኛ ላይ ነው የሚያድረው። ስለዚህ እኛ ነን መቅደሱ፣ እኛ ውስጥ ነው የሚያድረው። ስለዚህ ከዚህ በኋላ በብሉይ ኪዳን እንደነበረው ግዑዝ ነገር ላይ አርፎ አይደለም የሚሰራው። ስለዚህ አሁን እግዚአብሔር እኔ ውስጥ ካለ ለምንድን ነው ስዕል ላይ ሄጄ ደግሞ የምፈልገው? ለምንድን ነው ከደዌ ለመፈወስ ስዕሉ ጋር የሚሄደው? እኔ ውስጥ ያለው አይፈውስም እንዴ? ውስጥ ያለው እግዚአብሔር ሳይፈውስ ስዕል ላይ ያለ እግዚአብሔር እንዲፈውስ የመጠበቅ በራሱ ከራስ ጋር ያለ ትግል ነው። ይሄ በራሱ ምንድን ነው የሚያሳየው መሰለ? ውስጣቸው እንደሌለ እየመሰከሩ ነው። ውስጣቸው ሰው የእግዚአብሔር መቅደስ ያልሆነ ሰው ጌታን ስዕል ላይ ይፈልገዋል፣ ጌታን የሆነ ታቦት ላይ ይፈልገዋል፣ ወይም ሌላ ግዑዝ ነገር ላይ ይፈልገዋል። ውስጡ ግን ያለ ሰው ፍለጋ አይገባም፣ ፍለጋ አይሄድም። ገባ? ስዕል ላይ ባገኘው ብሎ በስዕል በኩል ቢሰማኝ ብሎ ቤቴን ወይም አካሌን የሆነ ይፈውስልኛል ብሎ የሆነ ቦታ እግዚአብሔርን አይፈልገውም። ኦልሬዲ ውስጡ እንዳለ ያምናል። ጥሩ ነገር ላይ ነው ያለው። ስለ ስግደት ላውራህና በዛው ብዙም አንተ ከእውነቱ የራከ እንደሆንክ አይሰማኝም። ስለዚህ ስግደቱስ ያው ቅዱስና አዳኝነቱ ላይ ጥያቄ እንደፈጠረብህ አይቻለሁ። ግን መስገዱስ ያው እኮ ነው። ስግደት የሚገባው ፈጣሪ ነው አክቹአሊ አይደለም። አሁን በእኛ ቤተ እምነት ስግደቱ የተከፋፍሎ ተቀምጧል። የጸጋ ስግደት እንሰግዳለን ይባላል። ያው እኛም ስንል ነበር አክቹአሊ። እኔ ባይዘይ ቤተክርስቲያንም ትንሽ ቆይቼ ነበር ልጁ አይነት ነገር ይባላል ማለት እንዴት ነው? አሁን ዳጊ አሁን የሆነ ስሜት ውስጥ ነው ያለሁት፣ የሆነ ድብልቅልቅ ያለ ነገር ውስጥ እንደዚህ መጽሐፍ ቅዱስ ምናምን ስታነብ ብዙ ነገሮች ፉርሽ እየሄዱ ይሄዳሉ። ታውቃለህ የሆነ ያ ማለት አሁን ትንሽ ከእናንተ ጋር ብዙ የሚያስማማኝ ነገር አለ። ኦልሞስት ወደ 90%ቱን ከፕሮቴስታንት እምነቶች ጋር አስማማለሁ። ነገሩ ግን ምንድነው እሱ ደዌ እናንተ ሪአክት የምታደርጉበት አንዳንድ ሰው ሪአክት የሚያደርግበት መንገድ ነው ትክክል የማይሆነው። አሁን ለምሳሌ ስለ ስዕልም ሲነገር ስዕል ነው በቃ እኮ ምንም ነገር አዲስ ነገር የለም። አንድ ሰው የሆነ ስዕል ሊሰጥ ይችላል፣ ማናውቀውን አይነት ስዕል ልንሰጥ እንችላለን። ግን ስዕሉን ኤክስፕረስ የሚደረግበት ኢቨን እነዛ ሰዎች ማን ነው ያያቸውና በዛ ልክስ የሳላቸው የሚባለው ነገርም አይምሮ ውስጥ ይመጣል። ኢቨን አይደለም ልሰግድላቸው እንዴት ነው እሱ እና ማን ናቸው ኤግዛክት ናቸው ወይ ትክክል ናቸው ወይ የነዛ ሰዎች እንዴት ናቸው የሚለው ነገርም ጥያቄ ነው አክቹአሊ። እኔ ምን ልል ፈልጌ ነው ዳጊ፣ እኔ አልሰግድም። አሁን ቆይቻለሁ ከተው ለምሰግደውም በውስጥ የማነግሰውም አንድ ፈጣሪ ነው ያለው እና እንደዛ ነው። መልካም። አይ እንግዲህ እነሱ ምን እንዳሉ አላውቅም። ማለት አንተ ጋር ያለው ነገር ጥሩ ነው፣ ግን እንደው ኢን ጀነራል ጠይቃቸዋለሁ እኮ ስትጠይቃቸው ምናልባት እንደዚህ አይነት ምላሽ መልሰውልሃል? እስኪ አሁን ለምጠይቅህ
ከአንተ የሚሆን ከእነሱ ያገኘው መልስ ካለ ብትመልስልኝ። ምንድነው መሰለ ባትሰግድ ያው የምትሰግድበትን ምክንያት ይነግሩሃል። ለበረከት ለፈውስ ቅድም እንዳልኩ ማለት ነው አይደል እንዴ? ወይም ደግሞ ከባለ ስዕሉ ጋር ለመገናኘት ይላሉ። እንግዲህ ባለ ስዕሉ ራሱ ማን ነው የሚለው ቅድምም ስጠይቅ ነበር። ለእንደዚህ ይላሉ። ግን ባትሰግድ ምን ይፈጠራል? እንግዲህ አሁን አንተ አትሰግድም፣ የሰገድክ አይደለም፣ ስላድኑ የተቀበልክ አይደለም። መሰለህ እዚህ ጋር ባጭሩ ልመልስልህ። እሺ መልስ። ከእናንተ ጋር እኮ ይገባሉ ኦርቶዶክሳውያን ይገቡና ብዙ ኦርቶዶክስ ልክ እንደኔ ኦርቶዶክስ ነው የሚሉ ግን በዚህ ልክ በእኔ በተቃራኒ የሚረዱ አሉ። አሁን እንደዚህ ብለህ ብትጠይቃቸው ሊሰድቡ ይችላሉ። እንደዚህ ለአህያም እኮ ተሰግዷል እንደዚህ ሊሉ ይችላሉ ምናምን። ኮንቴክስቹዋል አይደለም ማለት ሊያነሱልህ የሚችሉ ነገር መጽሐፍ ቅዱስ ላይ ሊያነሱልህ የሚችሉ ነገሮች ኮንቴክስቹዋል አይደለም ማለቴ እነሱ የሚሉት ነገር ሳይሆን በሌላ አንግል የተነገረውን ነገር የሆነ ነገር ቆረጥ አድርገው ነው የሚያመጡት። ይሄ እኮ እንደዚህ ይላል ምናምን ስትላቸው በዚህ በኩል እኮ ይሄ እንደዚህ ይላል ስትላቸው ነው በቃ አንተ ጴንጤ ሆነሃል ወይንም ደግሞ አንተ አስተሳሰብ ልክ አይደለም በሚል ነው አናተን የሚመጡ። አዎ ግን ምንድነው መሰለህ ላይክ አሁን እኔ ሁሉ ጊዜ ቻሌንጅ የማደርገው ምንድነው አንዳንድ ሰው መቼም አንድ ነገር የምናደርግበት አንደኛ የጌታ ትእዛዝ ስለሆነ የሐዋርያት ትምህርት ስለሆነ ወይም ደግሞ የዘላለም ሕይወት የሚያሰጥ ስለሆነ ነው። እንግዲህ እንደምታውቀው አንድ ሰው ለስዕል ቢሰግድም ባይሰግድም በረከትም የለውም ከዘላለም ሕይወትም አይቀርም ወይም ከሕይወት መጽሐፍ አይጎድልም። ምንም የሚሆንም ነገር የለም። ያንን ባለ ስዕል ያን ሰዓሊ ከማደለብና የሱን ኢኮኖሚ ከፍ ከማድረግ የዘለለ ምንም የተለየ ነገር የለም። እንግዲህ በረከት ታገኛለህ የሚሉ በረከትም እውነት ኢየሱስ ውስጣቸው ቢኖር እሱ በረከት ነው። እንግዲህ በጎ ስጦታ ፍጹም በረከት ሁሉ ከብርሃን አባት እንጂ ከስዕል ነው አይልም መጽሐፍ ቅዱስ ሲናገር። ስለዚህ የብርሃን አባት ውስጥ ካለ ያለ ስዕልም በበረከት መኖር ትችላለህ ማለት ነው። አሁን ቅጣት ቢኖረው ጥሩ ነበር። አሁን እነሱ ማድረግ የነበረባቸው በእርግጥ ቅጣትም ተናግረዋል። ያው በአንድ በመቅደም ላይ ስትመለከት ታምረ ማርያም ይመስለኛል መቅደም ላይ ምን ይላል መሰለ ለስዕሉ ያልሰገደ ከቆምበት ይጥፋ ስም አጠራሩ ማይታወቅ ይላል። ገብቷል። ሰው ይሄን እንዳንተ ኩዌስችን አድርገው አልሰግድም ብሎ እንዳይል ደግሞ ከወንጌል ሲያጣው ይሄን ሐሳብ አልሰግድም ብሎ ምናልባት እኔ ናቸዋለሁ እኮ አሁን ቅዳሴ ሄዳለሁ ታምረ ማርያም መጨረሻ ላይ ይነበባል። ብዙ ነገሮች ትሰማለህ ማለት የምትሄድበት ፐርፐዝ አለ። አሁን ፈጣሪን ፍለጋ ነው የሚሄደው፣ ህብረት ልታረግ ነው የምትሄደው ነገር። ከዛ ውጪ እንደ መሰለህ አሁን ምን እንደ እግዚአብሔር ቃል ስናደርገው እንደ እግዚአብሔር ቃል ቅጣትም ሽልማትም የሌለው እንዲያውም ጣዖት አምልኮ ከሆነ ደግሞ ምናልባት ከዘላለም ሕይወትም ሊያጎልህ የሚችል ነገር ነው። በራሱ ግን ምንም አሁን እኮ ለምሳሌ ለምን እኔ አሁን እሱን ፈልጌ ሄጄ ለምን ጥፋ ይለኛል ፈጣሪ? እዛው ምናልባት ልቤን ማራርቶ ማለት መንፈሱን ልኮልኝ አጽናንቶኝ ልቤም ግትር ከሆነ ያስተካክለኛል እንጂ አሁን ስገድና ካልሰገድ ትጠፋለህ የሚል አምላክ የለም አይደል እንዴ? እኔ እንደዛ አላስብም ማለት አዎ መጽሐፍ ቅዱስ አይደለም ነው ነገሩ። ገባ? አሁን ይሄ ትእዛዝ አይደለም በቃ ኦፍ ኮርስ አይደለም። እንዴት መሰለህ ነገሩ ሁሉ ፖለቲሳይዝ ሆኗል። አሁን እኔ የምረዳው እምነት ውስጥም ፖለቲሳይዝ ሆኗል። አሁን ይሄን ነገር ብትናገር ሌላ ብዙ ነገሮች አሉ። አይ ቲንክ እናንተ ትረዳላችሁ ብዬ አስባለሁ። እና ብዙ ነገሮች አሉ እንዲህ ከእምነቱ ጋር ያሉ ነገሮች። እኔ ኦርቶዶክስ የመጀመሪያ አሁን የኔ ጎበዝ ወንድም አለኝ ያውቃል የእነሱን ትምህርቶች ምናምን ያስተምረኛል። ኦርቶዶክስ እኮ እንዲህ ነው የምታምነው፣ እንደዚህ እኮ ነው የምታምነው፣ ይሄንን እኮ አታምንም ይለኛል። ሶ ለምን ፕራክቲስ ይደረጋል ምናምን ብዬ ቻሌንጅ አደርገዋለሁ። ያው ፕራክቲስ የሚደረገውን ባላየን አልፏለን እነሱ እና ምድል ፈልግ ፖለቲሳይዝ ተደርጓል። የሆነ ነገር ይሄኛው እንትን ካልክ ይሄን ሰፖርት የምታረግ ከሆነ ካልሆነ የሆነ ብዙ ነገር ይጠፋል። አሁን ስዕል አይደለም ብትል የብዙ ገንዘብ የብዙ ሰዎችን ህይወት ልትይዝ ነው። ሶ ምንድነው የሚደረገው? ቻሌንጅ ነው የሚያደርጉ በማይሆን ነገር የሆነ ነገር የተነጋገሩ በዛ በዚህ ያሉ። አንተ ጥያቄ የሆነብህ ነገር አለ ምናልባት ዛሬ ልጠይቀህ የምትፈልገው በውስጥም ትችላለህ። በውስጥ መስመር እኔንም ዳኒንም ልታገኝ ትችላለህ። ግን አሁን ላይ ከፈለክ ልትጠይቀህ የምትፈልገው ነገር አለ ክሊር ያልሆነልህ ነገር? ምክንያቱም በራስህ ጠይቀህ ራስህ ታዝበህ መልስ ያገኘላቸው ነገሮች እንዳሉ እያየው ነው። ከእናንተ በኩል አንዳንድ ክሊር ያልሆነልኝ ነገር አለ። ለምሳሌ ቅድም ትንሽ አግሬሲቭ ሆና ወጣች እንጂ ስለ ልሳን ያነሳችው ነገር እሱን ነገር ትንሽ ክሊር ብታደርጉልኝ። አንድ ወንድሜ ስለ ክርስቶስ መካከለኛ እንደሆነ በደንብ አድርጎ አስረድቶኛል ከዚህ በፊት እዚሁ ላይ ነው። እሺ አይ እኔ በአውዱ ላይ ነው ያልኩት። በሌሎች ሀሳቦች ላይ ካለ ጥያቄ ይኸው እኔም ፎሎ አድርገኝ፣ እኔም ፎሎ አደርጋለሁ። እናንተ ጋር ኮንፊርም አደርጋለሁ። ምንም ስዕል የሚያድን ስዕል የለም፣ የሚናገረው ስዕል የለም። አዳኝ ፈጣሪ ብቻ ነው። መልካም፣ በዚህ ነው ማሙ። ስለዚህ በዛሬው ርዕስ ላይ ኦልሞስት ራስህ ያለበት ሁኔታም ጥሩ ስለሆነ ብዙም እንትን የሚያሻ አይደለም። ግን እኔ ጥያቄ ካለ በውስጥ አናግረኝ። እስከዛው ግን አንድ ጀነራል የሆነ ሃይላይት የምሰጥ ነገር ምንድነው
እኛ የምንከሰስባቸው ነገሮች ሁሉ መጽሐፍ ቅዱሳዊ የሆኑና ኦርቶዶክሳውያኖች ቢሆንም ግን እንደው ልምምዳችሁ ብለው ጥያቄ ያነሳሉ እንጂ አንድም መጽሐፍ ቅዱስ ያለው ነገር አናደርግም። የተቀመጠ ነገር እሱን ልነካልህ ፈልጌ አንወጣም። እኔም አልሄድም። እንደው ጀነራል ግን ያለውን ነገር ልነግርህ ነው። አሁን እኔ ዛሬ በተነሳንበት ርዕስ ላይ ሐዋርያቶች አንድም ሐዋርያ ስዕል ስሎ አስሎ የሰገደም ቤቱም ይዞ ሄዶ እንትን ያለ ወይም መቅደስ ላይ አንጠለጠለ ወይም እንትን የለም። በጠቅላላ እኛ የምናደርጋቸው ልምዶች አይተህ እንደሆነ በራሳቸው ኦርቶዶክሳውያኖች ጥያቄ ማንሳታቸው ክፋት ባይኖርም መጽሐፍ ቅዱሳዊ ግን አይደለም፣ ሐዋርያቶች እንደዚህ ተለማምደው አያውቁም የሚሉት ግን አይደለም። ጥያቄ ማንሳታቸው ተገቢ ነው። ምናልባት አንዳንድ ቅሬታ የሚያስነሳ ልሳና አጠቃቀም ላይ ወይም ሌሎች ልጨርስልህ እችን ሀሳብ ልጨርስ። እኔ ስለ ልሳን ላወራ አይደለም ከርዕሱ በጣም ስለሚያርቀን። ጀነራሊ ግን ወንጌል አማኞች የሚነሳብን ጥያቄዎች በጠቅላላ መጽሐፍ ቅዱሳዊ ያልሆኑ አይደሉም ነው። መጽሐፍ ቅዱሳዊ ናቸው። ጥያቄ ማንሳታቸውን አንጠላውም፣ ችግር የለውም፣ መጠየቅ ይችላሉ። ግን አንድም ነገር ያልተጻፈ ነገር አናደርግም። ለምሳሌ እኛ ለምሳሌ እኛ ጋር የፓስተሩን መቃብር የሳመ መጽሐፉን የደጎሰ ያስደጎሰ በዓሉን ያከበረ ዕጣኑን እንትን ያለ የሚል እንዲህ አይነት ጭራሽ ሽታ የሌለው ነገር እኛ ጋር አታገኝም። ለምሳሌ ገብቶሃል? ተመሳሳይ ነገሮች ለምሳሌ ዘይት የሚሸጡ አሁን የተወሰኑ ሰዎች ነበሩ እኛ ሰፈር። ዝክራቸው የጠፋው ለምንድን ነው መሰለ? እነሱ በእርግጥ ሰዎቹ እንዲጠፋው አልፈልግም። ትምህርታቸውም ልምምዳቸው የጠፋው ለምንድን ነው መሰለ? ፍጹም መጽሐፍ ቅዱሳዊ ካልሆነ እኛ ጋር አታገኘውም። በቃ ድራሹ ነው የሚጠፋው። ገባ? የሚለማመዱ ሰዎች የሚሞክሩ ሰዎች ይኖራሉ፣ ያንን ኑፋቄ ግን እድሜ አይኖራቸውም። ስለዚህ አንድ ፕራውድ የማደርግበት እንደ ወንጌል አማኝነት ምን መሰለ? ኢቭን የምንከሰስበት ነገር እንኳ ራሱ አይደለም ትክክለኛው ነገር ይቅርና የምንከሰስበት ነገር ሁሉ ጥያቄ የሚነሳበት ነገሮች ሁሉ መጽሐፍ ቅዱሳዊ ናቸው። አሁን የኦርቶዶክስ የከበደው ግን ምን መሰለ? አይደለም ልክ ነው አይደለም ብለህ ለመወያየት ይቅርና ኤግዚስት ራሱ አያረግም ነው ችግሩ። በስዕላት ዙሪያ የተለሆነ ኤግዚስት ራሱ አያረግም። ሐዋርያቶች ሲለማመዱት አታይም፣ ሲያደርጉት አታይም። ቢያንስ አድርገውት አጠቃቀማቸው ላይ ኦርቶዶክሶች ተሳስተው ቢሆን ጥሩ ነበር። ለምሳሌ ልሳን አጠቃቀም ላይ የሚተቹን ነገሮች አሉ። ችግር የለም ይጠይቁ፣ እናስረዳቸዋለን። አትሊስት ግን ነገርየው መጽሐፍ ቅዱስ ላይ አለ። የኦርቶዶክስ ግን የቸገረው በምናነሳው ርዕስ ሁሉ ኤግዚስት የማያደርጉ በተለይ ብዙ ወደ 95% ኤግዚስት የማያደርጉ ነገሮች ናቸው መጽሐፍ ቅዱስ የሚለማመዱት። ወይ የጣዖት አምልኮ ወይ ሰው ሰራሽ ነው። መናገር ፈላሽ ቀጥሽ ምን መሰለህ? ያ ማለት አዎ አሉ በጣም ከመጽሐፍ ቅዱስ ውጭ የሆኑ ነገሮች በደንብ ሲተገበሩ ታያለህ። ያ ነገር ትክክል ነው። ነገር ግን መጽሐፍ ቅዱስ ኦርቶዶክስ መጽሐፍ ቅዱስ አታውቅም፣ መጽሐፍ ቅዱስ አይደለችም ተብሎ የሚያስተችም ነገር አይደለም። ፍጹም መጽሐፍ ቅዱሳዊ የሆኑ ነገሮችም አሏት። ዘዌ ኤክስፕረስ እና ደግሞ ያው የተሸፈነ ነገር ስለመሰለ ነው እንጂ መጽሐፍ ቅዱሳዊ ነው የሆኑ ነገሮች አሉት። እናንተ ጋርም ደግሞ አሁን አንተ የምትለኝ አዎ እነዚህ ልምምድ ያላቸው ሰዎች አሉ፣ ግን በልምምዳቸው ውስጥ አይቆዩም ነው የምትለኝ። አሉ ስቲል አሁንም ያሉ ማለት አይ ዶንት ኖ እንግዲህ የኔ እይታ ነው። እኔ ባይዜ ራሽናል ነኝ ብዬ ነው የማስበው። እውነትን እውነት ለማለት ሐሰትም ከሆነ ሐሰት ነው ብቻ ለምን አልቀርም። እናንተ ጋርም አንዳንድ እንትን የሆኑ ነገሮች አሉ። አሁን ለምሳሌ ሰው ወደ ክርስቶስ ማለት ጌታን በቃ አሁን እኔ ቃሉን እግዚአብሔርን መስማት ነው የምፈልገው። እሱ የሚናገሩን እሱ የተናገረኝ ነገር መስማት ነው የምፈልገው እና 1 ሚሊዮን ብር አካውንት ላይ አስገብቼ እልሃለሁ ቡክ አካውንቱ ላይ በየመንገድ ላይ የሚያስከፍቱትን የቡክ አካውንት ምንም ሳንቲም የሌለውን ሰብስበህ ይዘና ብሎ ሙሉ አዳራሽ ውስጥ እንትን ሲያደርግ የሚውለውን ሰው በጣም ነው የምትናደድበት። ልክ እናንተ እንደምትናደዱት እነሱ ሌቦች ናቸው። በቃ እነሱ አሁን ራሱ እኔ ማውራት የማልፈልገው ለመሰለህ ከኛ አይደለም። አንተ ርዕሱን ስላነሳህልኝ ነው። እንድጅ ጠቅለል አድርጌ ስመልስልህ ጆንዬ ካዳመጥከኝ 1 ደቂቃ እኛ ጋር ምን መሰለህ ባጭሩ አንዴ ላስረዳ። በጣም ከእንትኑ እንዳንደርቅ ስለፈለኩ ነው። አንድ የሚዩት አድርግ አዳምጠኝ። 1 ሚኒት ነው ኤግዛክትሊ ማውራው። ቶሎ ፈጠን ድምፅ ስላለ ነው አንተ ጋር የሚዩት አድርግልኝ አልኩ። እሺ አም ሶሪ። እሺ የሆነ ድምፅ ነገር ተሰማኝ። ቀደም የልጅ ድምፅ ይሰማኝ ነበር። በ1 ደቂቃ ማስረዳህ ምንድነው መሰለህ? ኢን ጀነራል እቺን ነገር ያዝልን። እኛ ጋር የሆነ የሐሰት ልምምድ እንኳ እኛ ሰፈር የሆነ ሰው አድርጎ ከተገኘ አሁን ዳኒን ብጠይቀው እንትን ትክክል ነው እንዴ ብለው አሁን ዘይት ሽያጭ ልክ ነው እንዴ ዳኒ ብለው አሁን ስማ የሚመልስልኝ ዳኒ ዘይት ሽያጭ ልክ ነው እንዴ መሸጥ ልክ ነው? ትክክል አይደለም። መጽሐፍ ቅዱስ አይደለም። እግዚአብሔር ጆኒ ተቀበልነው በነፃ ነው የሚሸጥ። ጆኒ ስንት ሰከንድ ፈጀበት ለመመለስ? ዳኒ
ወዲያው ይመልሳል። አዎ እኛ ጋር ይኸውልህ ጉዳዩን ስታነሳ እንደዚህ መጽሐፍ ቅዱስ ያልሆኑ ጉዳዮች ስታነሳ ቆይ በኦርቶዶክሳዊ መነጽር ይታይ እንደሱ እንደሚሉት እኛ ደግሞ በወንጌላዊ መነጽር ቆይ ይታይ። ማን የሸጠው? ቆይ ዳጊ ከመመለሴ በፊት እኮ ማን የሸጠው? መቼ ነው የተሸጠው? እኮ ስንት ሊትር ነው ማያውቅ አለብን። የዘይቱ ጥራት ምን ያህል ነው ምናምን አንልም እኛ ጋር። በቃ ሐሰት ትምህርት ከሆነ ላስብበት። ቆይ አውዱ መታየት አለበት። ቪዲዮ የተቆረጠ ነው። ሙሉን ቪዲዮ አሳየኝና ነው ዳጊ መመልስልህ አላለኝም። አሁን ዳኒ ሰምተው ከሆነ ቆይ አውዱ ይታያ ዳጊ። እንደዚህ ዝም ብዬ እንዴት እመልሳለሁ እኮ። ቆይ ያለው ሰውየው ማን ነው? እከሌ ከሆነ ቆይ መታየት አለበት። አየህ እኛ ጋር እንደዚህ ነው፣ ማወናበድ የለም። በቃ ሐሰት ትምህርት ከሆነ ማይክን ትከፍታለህ ኖ ነው የምትለው። ኦርቶዶክሳውያኖች ጋር ያለው ችግር ምንድነው መሰለ? አንድ የሐሰት ልምምድ ስታሳያቸው አውዱኗ ቪዲዮ ተቆርጧላ እንትኑን እኮ ብታየው አይደለማ። አየህ ሁሉ ጊዜ ማስተባበያዎች ይቀርባሉ። እንክብካቤ ያለ አረም ይንከባከባሉ። እዛ ቤት ያለው ችግር ይሄ ነው። ወዲያው ማይከፍተው ኖ እንደ ጆን አሁን አንተ እንዳልከው ዞር በል እኔ እንዲህ አይነት ነገር አልቀበልም እንዳልከው። ምክንያቱም ከህሊናም ከእግዚአብሔርም ቃል አንፃር ይሄ ሊሆን የማይችል ነገር ስለሆነ እንደዚህ ነው። በቃ ወንጌል ሲገባህ ላስብበት፣ መነጽር ቆይ ላርግ፣ ብሉቱዝ ላርግ ምናምን አትልም። ዝም ብለህ ቀጥታ ማይክን ከፍተህ ኖ ይሄ መጽሐፍ ቅዱስ አይደለም ነው የምትለውና ይሄ ነው። ከዚህ የተነሳ አሁን የምትላቸው እነዚህ ሌቦች እኔ አላቃቸውም። ራሱ አንዳንዶቹ በስምም አላቃቸውም፣ ላውቃቸውም አልፈልግም። ስለዚህ ሰዎቹ በንስሐ እንዲመለሱ ፈልጋለሁ። የኃጢአት አርነት ግን አንሰጥም። ስለዚህ ወንጌል አማኝነት ሴፍ ነው ማለት ነው። ኃጢአት አይንከባከብም። ቢገኝ እንኳን እንደዚህ አይነት ሰነፎች እንኳን ቢገኙ እንኳን በንስሐ እንዲመለሱ ስራቸውን ግን እንዲወገዝ እናደርጋለን፣ ያለምንም ማስተባበያ ማለት ነው፣ ያለምንም። ስለዚህ ወንድሜ ያሉበት ጥያቄዎች ካሉ ሌሎችም ፎሎ አድርጌያለሁ። ፎሎ አድርገኝና በውስጥ መልስልኝ። ትንሽ ጀነራል ነገሮች እንዳሉ ያለው በዛሬው ርዕስ ግን እኔ እናንተ በጣም ተጨባብጠን መለየት የምንችል ይመስለኛል። ጆኒ ጌታ አብስቶ ይባርክ። አመሰግናለሁ ዳጊ፣ በጣም ቴንኪው። ይርስትልኝ። እሺ ተባረክ ወንድሜ። እሺ ዳግሻ የተባረክ። ጆ በውስጥ መስመር አግኘው። ጥሩ ወንጌል እየገባህ ነው ያለው። በዚሁ ቀጥል። ድምጽህ አይሰማም ብራዘር፣ ድምጽህ አይሰማም። ጮክ በል። እንደ መጽሐፍ ቅዱስ ነው በኦርቶዶክስ ነው የጠየቅኩህ ወዳጄ እኮ። ኦርቶዶክስን ተከተሉ መጽሐፍ ቅዱስ ነው አይደል እንዴ የጠየቅኩህ? በኦርቶዶክስ መጽሐፍ ቅዱስ ብቻ አትልም። ኦርቶዶክስ መጽሐፍ ቅዱስ ብቻ አትልም። ምንድን ነው መጽሐፍ ቅዱስ ብቻ ማለት? ትምህርቷ መጽሐፍ ቅዱስ ብቻ ላይ የተጻፈ ጽሑፍ አይደለም ማለት ነው ባጭሩ። ምንድነው የቤተ ክርስቲያን መሰረቷ ክርስቶስና የእግዚአብሔር ቃል መጽሐፍ ቅዱስ ነው አይደለ? አይደለም። ለኦርቶዶክስ አይደለም። ለኦርቶዶክስ አይደለም። እኔ እንግዲህ የማውቀው እና እንግዲህ ያደኩበት ምልልስ ይሄ ነው። ማስረጃ አንተ እየዋሸህ ነው። አይ አይደለም፣ ማስረጃው ሳይሆን ብራዘር እየዋሸህ ነው። ከሆነ አንተ ከመጽሐፍ ሌሎችን መጽሐፍቶች አልቀበልም ያለችበትን ቤተክርስቲያናዊ መጽሐፍ ማስረጃ አንተ። ካለዛ ስለምትዋሹ ነው ብራዘር። ዳኒ መጽሐፍ ቅዱስ ብቻ ብለህ አታምንም ብራዘር። ምንም ወዳጅ ማስረጃ ነው የጠየኩ። አንድ ጊዜ ነገር ወንድሜ፣ አንድ ጊዜ ነገርና ማስረጃ ነው የጠየኩ ብራዘር። በማስረጃ አውራ ወዳጅ። በማስረጃ ከሆነ ነገር እኮ ነውና፣ እሺ አሁን እንትን ስለሟሸት ምናምን ሲሆን አሁን እኔ ዋሸሁ አላቸው ምንም ጥቅም የለውም። አሁን የእግዚአብሔርን እውነት ለመናገር ነው እንጂ የኔን እውቀት ለመናገር አልመጣሁም። ካልሆነ ማስረጃ አንተ ማስረጃ አንተ። ስለዚህ የምናወራው ስለ መጽሐፍ ቅዱስና ስለ ቤተ ክርስቲያን ነው አይደል? አሁን እኔ ያለሁበት የቤተ እምነት ማዕቀፍ ያለሁበት ሃይማኖት ኦርቶዶክስ ነው። ስለዚህ እኔ በኦርቶዶክስ ውስጥ ሳድግ ያደኩት አባቶችም እያስተማሩኝ ያደኩት አሁን እኔ እያወራው ያለሁትን እውነት ነው። ውሸት አዳምጠኛ ልነግር እኮ ነው። በማስረጃ ካላወራህ ሐሰት ነው ወዳጄ። እና ቆይ እንረጋጋ እስኪ። ማልማት አዳምጠኝ። አዎ እንደዚህ አይነት ከራስ አድርገው ብራዘር። በማስረጃ አውራ እንድሰማ። የምታወራው ነገር እውነት ስለመሆኑ በማስረጃ አውራ ብራዘር። ካለዛ ሐሰት ነው ያወራው ነገር እኮ የመጣውልህ እኮ ነው። እሺ ስለዚህ አዎ የስተት ነገሮች አሉ። አዎ አሉ። ስለዚህ ይሄን እንደ እግዚአብሔር ቃል ነው የማየው። እንደራሴ አሁን አንተ እንደምታየው እንደ እግዚአብሔር ቃል ነው ነገሮችን የማየው ነው የምልህ። ተረዳኝ። አሁን ጥሩ ጴንጤ ነህ ብራዘር። አሁን አንተ ጥሩ ጴንጤ ነህ፣ ግን ኦርቶዶክስ ነኝ አትበል። ኦርቶዶክስ አይደለም። ጥሩ ጴንጤ ልትሆን ትችላለህ። ምን ማለት ነው? አሁን እኮ ጴንጤነትም ኦርቶዶክስነትም አሁን እኮ ምንድን ነው በክርስትና ላይ በክርስቶስ መሆኑ አለ ብራዘር። አይደለም፣ ልዩነት አለ። ኦኬ እሺ። እሱን ነው መደበቅ የሌለብህ እሱ ነው።
አሁን አንተ ጥሩ ጴንጤ እኔ ነህ። ኳዘገበኩም የነገርኩህ የሚከተለው መጽሐፍ ቅዱስ ነው። የተነካልከኝ ደግሞ ኦርቶዶክስ ነኝ ነው እያልኩ ያለሁት። አየህ ሶ ቤተክርስቲያን እንዲያታስተምርም ካልክ እየዋሸን ያለው አሁን ላይ ያለችው ቤተክርስቲያን አስተምሮ መቀበለውና ማውቀው መጽሐፍ ቅዱስ ነው እያልኩ ያለሁት። እኔ ስለ አንተ እውቀት አይደለም እየጠየቅኩ ያለሁት፣ ስለ ቤተክርስቲያኒቷ ነው እያወራን ያለን እኮ ቤተክርስቲያን ያንተ እውቀት አሁንም በእያንዳንዱ ቃል ለመደረብ ነው እየሞከርክ ያለው። አይዞህ ብራዘር፣ መበርታት ነው ያለብህ። በርታ እሺ ወዳጅ። እያወራኝ ያለሁት ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አዎ ደግመዋለሁ፣ ለስዕል መስገድ ትክክል ነው ብላ ታምናለች። ስዕላቶች ስግደት ይገባቸዋል ብላ ታምናለች። እደግመዋለሁ፣ ስዕላቶች። አንተ ግን እኔ ለስዕል አልሰግድም መጽሐፍ ቅዱሳዊ አይደለም ካልክ አዎ ጥሩ ነው፣ እምነትህን ደግፈዋለሁ፣ በጣም ጎበዝ፣ በርታ። ግን አንተ ምን አይደለም ኦርቶዶክሳዊ ግን አይደለም። ምን ማለት ነው? መሬት ላይ ያለችው ኦርቶዶክስ ለስዕል መስገድ እንዳለባችሁ ትናገራለች፣ ታስተምራለች፣ ጽኑ አቋም አላት። ስለዚህ አሁን እናንተ የምታወሩት እኛ ከቤተ ክርስቲያን አልተማርንም የምታወሩት ኦርቶዶክሳውያን ኦርቶዶክስ አይደላችሁም። አሪፍ ጴንጤ ሆናችኋል። በርቱ። በቃ ክርስቲያን እንዲህ ነው ማመን ያለበት። ጠንክሩ፣ ወደፊት ግፉ ነው የምንላችሁ። ግን ኦርቶዶክስ አታስተምርም አትበሉ፣ እሱ ውሸት ነው ወዳጄ። አንተ የተማርከው ለስዕል አይሰገድም የሚለውን ትምህርት የተማርከው ከወንጌል አማኞች ነው እንጂ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለም። እንዴ አንተ ምን ሆነ ነው ዳኒ? ምን እንደው ታውቃለህ ወንድሜ፣ አንድ ነገር ልንገርህ። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ማለት ነው በጣም ቀናይና በትክክል ይሄን የመጀመሪያውን የትክክለኛውን አስተምሮ የሚከተሉ ኦርቶዶክሳውያን ናቸው። ኦርቶዶክስ ነበሩ ነው ማለት ነው። አሁን አንተ የምትጠቅሳቸው መጽሐፎች ከመቼ ክፍለ ዘመን በኋላ ነው ወደ ቤተክርስቲያን የገቡት? አሁን ላይ ግን ያለችው ኦርቶዶክስ ቤተክርስቲያን ይሄንን መጽሐፍቶች ትቀበላለች። ብራዘር በፊት ነበረች፣ ያስኬዳል። እሱ ነው መደባለቅ የሌለብን ነገር ነው። ያን መሰረቱን ነው መከተለው ነው የምነግርህ። አሁን እዚህ ጋር እንደ ግለሰብ ነው። ግን የኢትዮጵያን ኦርቶዶክስ ቤተክርስቲያንን ወክለ መታወራ ከሆነ አሁን ላይ ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲህ አይነት ስህተት ትምህርት እንዳላት ማመን መቻል አለብን። አምነህ ነው መነሳት ያለብን እንጂ ቤተክርስቲያን አታስተምርም አትበለን። ታስተምራለች። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕላቶች ክብር እንደሚገባቸው የአምልኮ የጸጋ ስግደት እንደሚደረግላቸው ቤተክርስቲያን ታምናለች። መቀበል መቻል አለብህ። ስህተት ነው ብለህ መናገር ነው ያለብህ እንጂ እንደማታስተምር ምናምን አክት አታድርግ ወዳጅ። አንድ ነገር በመጀመሪያው ዳኒ አንድ ነገር ልንገርህ። አዎ የስህተት ትምህርት አለ የለም እያልኩ እኮ አይደለም። ነገር ግን ሲጀመር ቤተክርስቲያን ይሄ ቤተክርስቲያንን አይመለከት። ቤተክርስቲያን ስለ ቤተክርስቲያን እኮ ንጹህ ነች፣ ምንም ነቀፌታ የለባትም አይደል እንዴ? በቃ ይሄ በቤተክርስቲያን ውስጥ ነው ነቀፌታ አለባት ብራዘር። ወለ ነገር እኮ ነው በቤተክርስቲያን ውስጥ አትቀባባ ብራዘር። ወለ ነገር እኮ ነው በማንኛውም ቤተ እምነት ውስጥ ሆነው ነው የምነግርህ አይደለ? ለስጋ ምኞታቸው ብዙ ነገር የሚያመቻቹ ሰዎች ያደረጉ የሚፈጥሩት የስህተት ትምህርት ነው እንጂ የቤተክርስቲያን ተልእኮ መጽሐፍ ቅዱስና መጽሐፍ ቅዱስ ነው። አትቀባባ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው እየቀባባ ነው ያለው ብራዘር፣ እየቀባባ ነው ያለው። ይሄን ማውራን እውነት ወንጌልን እኔ የተማርኩት ማለት ነው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ባሉ አባቶች ነው ብራዘር። ይኸውልህ ባሉ አባቶች ያስኬዳል። እዛው ውስጥ እውነት የገባቸው ቆይ አንዴ አትደበቅ ብራዘር፣ አትደረብ በእያንዳንዱ ቃል። እዛ ቤተ እምነት ውስጥ እውነት የገባቸው ሰዎች አሉ፣ ያስኬደኛል። በፊት ከመጀመሪያው ቆይ አንዴ አትደረብ ብራዘር፣ ከመጀመሪያው እንደዚህ አልነበረም፣ ያስኬዳል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን አሁን ላይ ያላት አቋም ለስዕላቶች ስግደት አይገባቸውም ካልክ ውሸት እየዋሸን ያለው። ለምን ቤተክርስቲያን አሁን ባላት አቋም ስለ አሁኗ ኦርቶዶክስ የምታወራ ከሆነ የጥንቷ የመጀመሪያዋ ወደ መታደስ አለባት ብለህ የምታምን ከሆነ እሱን ትክክል ነው፣ እሱን እስማማለሁ። አሁን ላይ ግን ያለችው ቤተክርስቲያን እንዲህ አታስተምርም እያልክ ህዝቡን ግራ ማጋባት የለብህም። ታስተምራለች። አታስተምር የሚል ቃል ወጥቶኛል ዳኒ፣ አላደመጥከኝም እኮ መጀመሪያ ሲጀመር ማለት ነው። ይኸውልህ መጀመሪያው ዳኒ በፍቅርና በቀናነት አዳምጠኝ። አሁን አንተ ኦርቶዶክስ ይሄን ነገር ማለት ነው አንተ ግራ ያጋባም። አሁን አንተ ጠብቀህ የነበረው ልክ እንደ ማለትም ስዕል ያድናል ምናምን ብዬ የጠብቀህ ሊሆን ይችላል። ተረዳኝ አይደለ? ግን ይሄ አይደለም ማለትም አሁን እኔ ማለት በትውልድ ሁሉ አይምሮ ላይ መቀመጥ ያለበት ማለት ነው የናዝሬቱ የኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ
አይደለ? እሱ በመስቀል እንደተሰቀለ መከራን ስለኛ እንደተቀበለ እንደሞተ በሶስተኛውም ቀን እንደተነሳ ስለ ስዕላት ያነ መገለጥ ነው። ያነ መገለጥ የተቀመጠበት ትውልድ ነው ቤተክርስቲያን ማለት። ቆይ እኔ አሁን እኔ ክሊር አቋምህን ነው ማወቅ የምፈልገው። ኦኬ ጠይቀን አጭር ጥያቄ አጭር መልስ መልስልኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን እደግመዋለሁ፣ የኢትዮጵያ አሁን ላይ ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ለስዕል መስገድ የለብንም ብላ ታስተምራለች? የለብንም ብላ ታስተምራለች ነው ጥያቄ እየጠየቁን ያሉት አሉ እንጂ መጽሐፎች አሉ። ቅድም እየተናገርከ ነበር አይደል እንዴ? ለስዕል እንዲሰገድ የሚያስተምሩ መጽሐፎች አሉ አይደል? ስለዚህ አሁን እነሱ እኔን አጠይቀኝ፣ ታስተምራለች ወይስ አታስተምርም? ብራዘር አጭር ጥያቄ። ታስተምራለች። ኦኬ የማን? የኢትዮጵያ ኦርቶዶክስ ቤተክርስቲያን። እሺ አንተስ ታምንበታለህ ወይስ አታምንበትም? ኦርቶዶክስ በቃ እንደዚህ ነው ክሊር ተደርጎ ነው የሚነገረው። ለምን የሚሰማንና እንደዛ አይደለም ብራዘር፣ የሚሰማንና የሚያደምጠን ሰው የለብንም። ኦኬ ሚስሊድ ማድረግ የለብንም። ለምን ሚስሊድ ማድረግ የሌለብን ለምንድን ነው እሱ? ኦኬ እኛ የገባንን እውነት ሰዎች ካልገባቸው ስህተት ውስጥ ነው የምንከታቸው። ለምን? ቤተክርስቲያኒቷ ለስዕላት መሰገድ እንዳለበት ስለምታስተምር ስለምትናገር አየህ ትናገራለች። እኔ ግን በገባኝ እውነት መጽሐፍ ቅዱስን መሰረት አድርጌ ሳይ ቤተክርስቲያን ላይ ያለው ትምህርት ስህተት ነው የሚባለው እንጂ ኦርቶዶክስ ነኝ ግን እኔ እንደሱ አታስተምርም ከአባቶች የተማርኩት እንደሱ ነው አይደለም ምናምን የሚባል ሐሳብ ትምህርት መዘራት የለበትም በትውልዱ ላይ ማለት ነው። በትውልዱ ላይ ምክንያቱም ማጥራት ስላለብን ማለት ነው። ኦኬ ቤተክርስቲያን መታደስ አለባት፣ ጥያቄ የለውም። በዛ ውስጥ የታደሱ ሰዎች የሉም አሉ፣ ምንም ጥያቄ የለውም። ቤተክርስቲያን ግን ለስዕል መሰገድ የለበትም ላታስተምር የሚለው የሐሰት ትምህርት ትክክል አይደለም። እንደዚህ መሆን የለበትም። በግልጽ መነገር ስላለበት ማለት ለትውልዱ ማሳየት ስላለብን ያንን ነው ማለት በሌላው ሐሳብ እስማማለሁ ካንተ። እሺ ምህረት ሰላም። ቆይ ዳኒ አንድ ጊዜ እግዚአብሔር ይመስገን። እንዴት ናችሁ? አለሁ። ሁሉ ሰላም ሁሉ ሰላም። ከየት ቤት አለ? ኦርቶዶክሳዊ። እሺ ቤተክርስቲያን ለስዕላቶች መሰገድ አለበት ብላ ታስተምራለች ወይስ አታስተምርም? አታስተምርም። ማስረጃ ማስረጃ አለ? አታስተምርም አልኩ እኮ። ምን ከዚህ በላይ ማስረጃ አለ? እሱ አንተ ነው ያልከው። ማስረጃ አንተ እኮ ታስተምራለች የሚል ማስረጃ አስጠኛ አንተ። እኔ የለኝም ስትለኝ ከዛ አሰጣለሁ። እኔ አሁን አንተ ነው የጠየቁ። ማስረጃ አንተ እኮ። ለስዕል አታስተምርም። ማስረጃ አንተ። አታስተምርም የሚል ማስረጃ ሰጠው። ታስተምራለች ስህተት ነው። ማስረጃ አንተ። ብራዘር አንተ እንደማመጥ ትልቅ ሰዎች አይደለም። በጣም ትክክል ነን። ትክክል ነው። ትልቅ ሰዎች ማስረጃ ይጠየቁ። ብራዘር ማስረጃ መጠየቅ የህፃናት ጥያቄ አይደለም። ባይዘው የማስረጃ ጥያቄ። አታስተምርም የሚል ማስረጃ ከየት አምጣለህ? እኛ ለስዕል አንሰግድም የሚል ማስረጃ ከቤተ ክርስቲያን መጽሐፍ አንሰግድም። እኔ አሁን ኦርቶዶክስ ነኝ። ለስዕል አልሰግድምም፣ አታስተምርም። ማስረጃ አንተ ደግሞ ታስተምራለች፣ ታሰግዳለች የምትል ከሆነ ማስረጃ አስተኛ አንተ ራስህ ካልከኝ እኔ ያሳይሃለሁ አልኩኝ እኮ በህዝብ ፊት እየተናገርኩ እኮ። እሱን አሳየኛ። አንተ የለኝም በል መጀመሪያ እኮ። አታስተምርም እኮ ነው ያልኩህ እኔ እኮ። አንተ የለኝም በላ ያንን ላቀርብበት ማስረጃ የለኝም በል እንዴ። ለስዕል ስገዱ ብላ ታስተምራለች የሚል ማስረጃ በሌለበት ማስረጃ እንዴት ጠይቀኛለህ? ይኸውልህ አየህ ዳኒ፣ እኔ ቤተክርስቲያን ለስዕል ስገዱ አትስገዱ ያለችበት ማስረጃ የለኝም። አንተ ግን ስገዱ ያለችበት ማስረጃ ካለ አሳየኝ ነው የሚባለው እኮ። የለም እኮ ይኸውልህ፣ አሁን አንተ እኮ የለኝም በል። አንተ የለኝም በል ብራዘር። እኔ እኮ ይኸው ገልጬዋለሁ፣ አሳያለሁ። አንተ ግን የለኝም በል እኮ። አንተ አሳየኛ። እኔ እንደማታስተምር ነው በል። የሚያይ ሰው ስላለ የሚሰማ ሰው ስላለ እየዋሸ ዘመንን መጨረስ የለብንም። አለ ወይስ የለም? ይኸውልህ እየዋሸሁ አይደለም እኔ አሁን። እሺ እኔ አንተን የጠየኩህ ማስረጃ አስጠኝ። ምን የሚል ማስረጃ? ቤተክርስቲያን ለስዕላቶች አይሰገድም ያለችበትን ማስረጃ አንተ። አይሰገድም አንጣ ማስረጃ። አታስተምርም። አስተምሮቱ የለም። እንደዛ የሚል አስተምሮት ስለሌላት ማስረጃ። እንደዛ አይነት አስተምሮት የላትም ዳኒ። ለስዕል ስገዱ የሚል አስተምሮት የላትም። በሌለበት ስገዱ የሚል አላት ብዬ እኔ ማስረጃ ልሰጥ አልችልም። በጣም ጥሩ። እሺ ይሄን አይደለም የምንፈልገው ብራዘር።
አሁን ታነበዋለህ ስልህ እሺ፣ ሰምታችሁታል ምን እንዳለን ማለት ነው። እሺ ኦኬ፣ በጣም ጥሩ። ምንድን ነው የሚለው? እስኪ አንብበው። አንብበው ራስህ። ኧረ አንተ ነው የምታነበው ብራዘር። አይ ማስረጃውን ያመጣው አንተ አይደል? አንብበው፣ ችግር የለውም። ኧረ አንተ ነው የምታነበው። አንብበው። ና አትደበቅ። ግሩም ሚውት አድርግ። ና አትደበቅ ብራዘር። ዋለው ዳኒ፣ ችግር የለውም። ና ቀጥል። ና አንብብ ብራዘር። አውጣው፣ እንትኑን አውጣው፣ መጽሐፉን ልየው። መጽሐፉን ልየው። እሺ መጽሐፉን ልየው ብራዘር። እሺ ይታያል። እሺ ታምረ ማርያም በግዕዝና በአማርኛ ብፁዕ ቅዱስ አቡነ። እሺ ግለጠው። ታምንበታለህ? በዚህ መጽሐፍ ግለጠው። አንድ ስቴፕ ግለጠው። ታምንበታለህ ወይ በዚህ መጽሐፍ? እኮ ግለጠዋ። አምንበታለሁ አላምንበትም የሚለውን ላሳይ። ግለጠው። እሺ ይኸው። ማነው ያሳተመው? ይኸው አላየውም? ከፊት ቤተክርስቲያን ናት ያሳተመችው። እስኪ ቆይ እዛ ጋር አቆየው። እዛ ጋር ማን አሳተመው ይላል። ይኸው የስንት ዓመተ ምህረት እትም ነው? የቅርቡ ከዚህ በኋላ የላትም ቤተክርስቲያን የመጨረሻው። ይኸው እኮ የመቼ ነው? ይኸው አንብበው። ከስር እኮ ያለል ራስህ ነው የምታነበው እኮ። አንብበው አንተ አይደል ማስረጃውን ያመጣው። የስንት ይላል? ያው ነው። ይኸው በ14 የታተመ ነው። ትቀበለዋለህ? እሺ አውጣን። ማህተም አለው የቤተክርስቲያኑ ስለመሆኑ። ይሄንን ትቀበለዋለህ ወይስ አትቀበለውም? ወዳጄ አልቀበለውም። ይሄ አንተ ያሳተምከው ነው። አልቀበለውም አለ ወዳጃችን። አየህ ማስረጃ አንጣ ሲባል የለኝም አለ እኮ። እናንተ በየመንገዱ የገዛችሁትን አልቀበለውም። የቤተክርስቲያኑ አይደለም ይሄ። ወዳጄ አይዞ። ቤተክርስቲያኒቷ ይህንን መጽሐፍ በማህተም ሸጣ አታውቅም። ማህተም ማድረግ አይጠበቅባትም። ይህ ቤተክርስቲያኑ አይደለም። አንተ መንገድ ላይ የገዛው ራሳችሁ ያሳተማችሁት ነው። ህጋዊ የቤተክርስቲያን ማተሚያ ድርጅት ነው። ወንድም አለም ማህተም ማድረግ አይጠበቅበትም። ይኸው አለ። ገጽ ስንት ላይ ነው አሁን ይሄን ያወጣው? አሳታሚው ትንሣኤ ማተሚያ ድርጅት የኦርቶዶክስ ገጽ ስንት ላይ ነው ያወጣው? እኔ ላንብብልህ፣ እጄ ላይ ያለ። አውጣው፣ ግለጠው፣ ያንተን ግለጠው። እኮ ገጹን ንገረኛ። እየዋሸ ስለሆነ ገጹን ንገረኝ፣ ላውጣልህ። ይኸው ላንብብልህ። አውጣው ብራዘር። ወይ አሁን እንደዋሸህ እኮ እኔ ላውጣልህ ነው። አውጣው ወዳኔ። ይኸው በትልቁ አድርጌ ያለው ካሜራ ክፈት። ውሸተኛ እንደሆናችሁ እኮ ገጹን ንገረኝ። በፍጹም ግለጠው። እኔ እነግርሃለሁ። ግለጠው፣ መጀመሪያ መጽሐፍን ግለጠው። የኦርቶዶክስ መሆኑን ማወቅ እኮ ገልጥላለሁ። ገጹን ንገረኝ። ግለጠው። በፍጹም ይኸው በትልቁ ያለው ግለጠው። እንደዋሸህ እኮ አሁን አሳያለሁ። ገጹን ንገረኝ። ግለጠው እኮ በፍጹም መጀመሪያ ግለጠው። ያንተን መጽሐፍ አብራ ካሜራ ልኬልሃለሁ። ይኸው ግለጥ። የዘንድሮ ውሸት በቃ እንደማትሻገር እንደዋሸህ እኔ ላሳይህ። ገጹን ግለጠውና ታሳየኛለህ። መጀመሪያ ካሜራ ና አብራ። ወንድማችን እንደማመጥ ችግር የለውም። እኔ ቀኑን ሙሉ አለው። እኔ ችግር የለብኝም እንደዚህ አይነት ነገር። ገጹን ንገረኝና ይሄ አውጥቼ ላንብብልህ። የት እንደታተመ ምን አይነት መጽሐፍ እንደሆነም እናየዋለን። አንተ አሳየኸኝ አይደል? ዳኒ ትሰማለህ ወይስ አይሰማም? ለምዜ ግለጠው። እድሜ ልካችሁን አትቅጠፉ። ግለጠው። የኦርቶዶክስ ነው። ገጹን ንገረኝና ልግለጠው። እነግርሃለሁ። መጀመሪያ መጽሐፉን ግለጠው። የኦርቶዶክስ መሆኑን አሳየን። ማን እንዳሳተመው አሳየን እኮ። አሳያለሁ። ገጹን ንገረኝ። አሳየን። መጀመሪያ አሳየን። ገጹን የምነግርህ የኦርቶዶክስ መጽሐፍ መያዝን መጀመሪያ ስናረጋግጥ ነው። እሺ ወንድማችን፣ ለማንኛውም አትዋሽ። ግለጠው። እርግጠኛ ገጹን እኮ ገጹን ፈተውና ይውል አንብበው። አንተ እኔን ስትጠይቀኝ ገጹን አሳየኝ ስትለኝ የማን አሳታሚ እንደሆነ አሳየኝ ስትለኝ አሳይቻለሁ። አላሳየው?
እኮ ውሸት ነው። ገጹን ደግሞ ይኸውልህ፣ ገጹን ደግሞ ክፈተውና ሌላ አንተ የያዝከው መጽሐፍ አንተ ያወጣኸው ስህተት ነው። ስህተት መሆኑን ይኸውልህ፣ ስህተት ስለሆነ ነው አይደል የፈራው? አንተ የኦርቶዶክስ መሆኑን በምን እንወቅ? የያዝከው መጽሐፍ በምን እንወቅ? ገብቶኛል። ያሳያለሁ። ገጹን ክፈተው እኮ አብራው አሳየን። ከሱ ነው የምንጀምረው። ከዛ ወደ ገጹ ያዝከውን አንበበው። እሺ አላነበውም። መጀመሪያ አሳየን። ገጽ ያዝከውን አንበበውና እንረዳው። አብራ የኦርቶዶክስ መጽሐፍ መያዝህን መጀመሪያ አውጣና አሳየን። ለምን ትፈራለህ? ግለጸውና እኔማ አልፈራም። እኔማ ገልጬ አሳየው። አንተ እኮ ነው የፈራው። ገልጠ ማሳየት የፈራው አንተ ነህ፣ እኔ አይደለሁም። እኔ አልፈራም። ዳኒ ይዤዋለሁ እኮ ነው የመጣው። አንጣው፣ እንመንህ፣ አሳየን፣ ግለጠው እኮ ይኸውልህ፣ አውጣውና አንበበው። ያልፈራ ሰው ይገልጣል እኮ። ዳኒ አዳምጠኝ። ያልፈራ ሰው ይገልጣል። ብራዘር ሁላችን ልንማማር ነው እዚህ ጋር ቁጭ ያልነው። ግለጠው። አዎ ልንማማር ነው። ግለጠው። መግለጥ ካሜራ ነው። እንደዛ ከሆነ ይኸውልህ አሁን ግለጠውና ምን እንደሚል እናንበበው። ያንተ አልገልጠውም ስልህ ካሜራህን አብራ፣ እየዋሸ ስለሆነ። ስለዚህ ውሸት ነው። አየው፣ ዋሽተሃል ማለት ነው። ስለዚህ እዚህ ጋር ሰብስበህ አታወናብደው። ወዳጄ አይዞ፣ አንተ ጋር ኦኬ። አመንክ? ይሄ የኦርቶዶክስ መጽሐፍ መሆኑን አመንክ? የኦርቶዶክስ አይደለም ይሄ። አይደለም። አንተ ጋር የኦርቶዶክስ መጽሐፍ አለ አለ። ስለዚህ አውጣና አንብበው። እሺ አለ ብሏል። ግለጠው። ካንተ ነው የምናነበው እኮ። ገልጥልሃለሁ። እሱ ምን ይላል? ህዝቡ ይታዘብ እኮ። እኔው ዘጋለው። እኔ ዘጋለው። ካንተ ነው የምንማረው። ካንተ ነው የምታሳየን ማለት ነው። ይኸው እኮ ነው ያሳያለሁ። በቃ ግለጠው መጀመሪያ የኦርቶዶክስ። ስለዚህ ይኸውልህ እኔ ከማሳየቴ በፊት አንተ ጨርስ። ምን እንደሚል ለህዝቡ አስረዳ። ገጹን ንገረኝ። የኦርቶዶክስ መጽሐፍ መሆኑን ለህዝቡ ታሳያለህ። አይደለም ይሄ መንገድ ላይ የለቀማችሁት ወይ ደግሞ እናንተ ያሳተማችሁት ነው። ዳኒ ታሳየናለህ። ግለጠው። እኔ አሳያለሁ። በቃ እንደዛ ነው። ተጨርሰው አንተ አሳየን እኮ። አንተ ጨርሳ እኔ አልጨርስም። ለምን? በቃ የኦርቶዶክስ ያልሆነ ከሆነ አላሳየህም። አሁን ገጽ 10 አውጣ። እሺ ምን ይላል? አንተ ጋር ያለውን አንብበው። እሺ ገጽ 10 ምንም ገጽ 10 አውጣ። አይ ይስሙታ። ከታች ያሉት ይስሙት፣ ከላይም ያሉት ይስሙት። ከዛ ላይ ያወጣልሃለሁ። አላሳየህም እኮ አልኩህ። አሁን አንተ ነው የምታሳየው። ገጽ 10 አውጣ አልኩህ። በል አውጣ እኮ አንብበው። አንተ አውጣ። ምንም አላነብም። አሁን የኦርቶዶክስ መጽሐፍ እጅ ላይ እንኳን እንደሌለ ነው ህዝቡን ማሳየው ማለት ነው። ውሸት ስለሆነ ማለት ነው። ይሄው ወይ ጄላ አለ ዳኒ። ገጽ 10 አውጣ። ይሄው ገጽ 10 አውጣ። አታምጠኛ። ተረጋጋውን አውጣ ብራዘር። እኔ ረጋ ብዬ ነው እየሰማሁ ያለሁት። አሁን ቪዲዮ መጥቶ ካንተ ይኸውልህ፣ እኔ ደግሞ ካንተ የበለጠ ረጋ ያልኩ ሰው ነኝና አሁን አንተ ጋር ያለው ምን ይላል? ይኸውልህ አሁን ስገዱ ይላል አንተ ጋር ያለው። ብራዘር በቃ አንዴ ለስዕል ስገዱ ይላል አንተ ጋር ያለው አይደል? አይዞህ እሱ በኋላ አዎ ይላል። ለስዕል ስገዱ ይላል። አዎ እሺ አሁን አንተ አውጣ። ካሜራን ግለጥ። አትፍራ ብራዘር። አትፍራ። ካሜራ አብራ ብራዘር። እሺ መጽሐፉን አሁን ዳኒ ሲያነበው አይታችሁታል ሁላችሁም። ለስዕሏ ስገዱ እያለ ነው የተከራከረው። መጽሐፉ ግን የሚለው እያነበብኩት ነበረ፣ በስዕሏ ፊት ስገዱ ነው የሚለው። ለስዕሏ ስገዱና በስዕሏ ፊት ስገዱ ይለያያል። ለስዕል መስገድና በስዕል ፊት መስገድ ይለያያል። ይሄንን ማገናዘብ አለባችሁ ሁላችሁ። ይሰማል? አንድ ደቂቃ 10 ሰከንድ ታገሰኝ። እኔም ላውጣው አንድ ጊዜ። እኔም ዞር ብዬ ስለነበር ምን እንዳወራችሁ አልሰማሁም። እኔ ጋር ስላለ ቆይ ላውጣው አንድ ጊዜ። ኦኬ አንዴ ቆይ ጭር እንዳናረገው እኔ በሌላኛው ስልኬ ልፈልገው ካል በዚህ በኩል አወጣዋለሁ። እስከዛ ድረስ እያወራሁ አወጣዋለሁ። አንተ ምንድን ነው ያልከው? ለስዕሏ ስገዱ አይልም እያልከን ነው? ለስዕሏ ስገዱ ሳይሆን በስዕሏ ፊት ስገዱ። በስዕሏ ፊት ስገዱ። እስኪ ቆይ እሺ ሊዮ
በሌላኛው ስልክ ያወጣውና ከዛ በኋላ ወደዚህኛው ሼር አድርገው አስፋውና ዳኒን ያወጣው ችግር የለውም። አይቼዋለሁ ነው የጠቅሱኝ። ዳኒ ጋር የሆነ ዝናብ ነገር አለ መሰለኝ አይ ቲንክ ግን እኔ ከዚህ ጋር አወጣለሁ ችግር የለጥፍልሃለሁ እዚህ ጋር አንድ የመጀመሪያው ላገኘው ጊዜ ነው። እሺ አውጣሽ ካሳየሁት ራሱ እሱም መረጃ ትንሽ ስለቆየው መፈለግ አለብኝ። አንድ ጊዜ ቴዳይም ካለ መጽሐፉን ልትከፍተልን ትችላለህ። ቴዳይ አለ እንዴ? ቴዳይ ካለ አንድ ቁጥር ጻፍ አለ እንዴ? ኦኬ ቴዳይ ላስገባህ አንተን እኔ ከምፈልገው እንትኑን አንድ እጅ ላይ ካለ አሳየው። ካልሆነ እኔ አይ ቲንክ ስክሪንሻቱ አለኝ እዚህ ጋር። ዳኒ ይኸው ካሜራ አብርቷል። ያወጣው የቅድሙን መጽሐፍ። መልካም እሺ ዳኒ፣ ድምጽ ግን አይሰማንም። ዳኒ መታል። ዳኒ ምን ይላል? እስኪ አንብበው። በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ሰማው። አየዋል? አነበብከው? በስዕሏ ፊት ስገዱ ካለ በኋላ ምን ይላል? ለስዕሏ ያልሰገደ እኮ ያው ለስዕሏ ያልሰገደ ይላል። አሁን እዚህ ጋር ከምን አንጻር እንደተባለ ማረዳት አለብና በስዕሏ ፊት ስገዱ። ወደ አንጻሩ ከመሄዳችን በፊት መባሉን አመንክ እያየ ስለሆነ ወይ? አይ በስዕሏ ፊት ስገዱ እንደሚልማ ይኸው እያየን እኮ ነው። አዎ ለስዕሏም ስገዱ ይላል አይደል? ለስዕሏም ስገዱ ሳይሆን በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ይላል ባጭሩ። ምክንያቱም በስዕሏ ፊት መስገድ ያለብን ለእሷ እንደሆነ መረዳት አለብን። ከኋላ የተቀመጠው ለስዕሏ ያልሰገደ ሲል ለስዕሏ ስገዱ ማለት ነው። ለስዕሏ ያልሰገደ ስም አጠራር ይጥፋ ሲል ለስዕሏ ይስገድ እያለ ነው ማለት ነው። ለስዕሉ አይደለም። ቆይ ወንድማችን፣ እሺ ትቀጥላለህ አንድ ጊዜ። ኤኒዌይስ በስዕሉ ፊትም ስገድ፣ ከስዕሉ ጀርባም ስገድ። ዋናው ነገር አንተ ለስዕሉ ትሰግዳለህ አትሰግድም? ለስዕሉ ሳይሆን በስዕሉ ላይ ላለችው ለማርያም ሰግዳለሁ። እሺ አንድ ጊዜ እንደዛ ከሆነ እኔ መረጃ ላሳይ ወይስ ይሄ ነው ትክክል? ላሳይህ አንድ ጊዜ። ይሄው አግኝቼዋለሁ። እኔ ቪዲዮ ልክፈትልህ። ለስዕላትም ጭምር የአክብሮ ስግደት ይገባል። ለቅዱሳት ስዕላትም ጭምር የአክብሮ ስግደት ይገባል። በጣም ግልጽ በሆነ መልኩ ማለት ነው። መጽሐፍ ቅዱስ ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ ድንግል ማርያምን አስለን እንሰግዳለን። እሺ ሁለቱ ለስዕል ይሰገዳል፣ ሁለቱ ለስዕል አይሰገድም ይላሉ። አንተ በአንደኛው ወገን ተጨምረሃል። ማን ነው ትክክል? አባ ገብረ ኪዳን ናቸው? እዚህ ጋር ማንኛው ነው ትክክል ላልከው ነገር ነገሮችን እዚህ ጋር ቆንጭራ ነው ያመጣቸው። ለምን መሰለህ? መጀመሪያ አስተምሮት አለው እያስተማሩ፣ አሁን ቅድም እንዳነበብከው ማለት ነው። በስዕሏ ፊት ስገዱ ካለ በኋላ ለስዕሏ ላይ ሰገደ ይላል። ልክ እንደዛ አሁንም ቆንጭሮ ያመጣው ምንድነው? ለምሳሌ ፈለገን ስታመጣ ለስዕል ይሰገዳል የሚለው ነው ያመጣው ቆንጭራ ማለት ነው። ከኋላ ያስተማረው ግን በስዕሉ ላይ ያለውን ሁሉ እንዴት እንደሆነ አስተምሯል እዛ ላይ ሲያብራራ። ሙሉውን ካለ አምጣውና ከነ ማብራሪያው ስማው ወይም ደግሞ አሰማ እዚህ ጋር። ከዛ ውጭ አሁን እዚህ ጋር ለስዕል ብቻ የሚለውን ብቻ ይዘህ ከሆነ ይሄ ማስረጃ ሊሆን አይችልም። ምክንያቱም ለስዕሉ ሳይሆን መጀመሪያ ያብራራበት መንገድ ስላለ፣ ያብራራበት መንገድ ምንድነው? በስዕሉ ላይ ለሚኖሩ ለቅዱሳን እንደሚሰገድ አብራርቷል። ስለዚህ አሁን ለስዕሉ ያላትን ብቻ ይዘህ እዚህ ጋር ስታብራራ ስዕል እንደሚመለክ አድርገህ ነው እንትን የምትለው ወይ ደግሞ እንደሚሰገድለት አድርገህ ነው እዚህ እያብራራህ ያለው እንጂ ሌላ አስተምሮ ነገር የለውም እዚህ ጋር። እሺ ፈለገ ለስዕሏ ስገዱ ብሏል። ፈለገ ለስዕሏ ስገዱ ያለው ባጭሩ ለስዕሏ ካለ ለሷ እንደሆነ ሏ ላይ ራሱ ፊደሉን ስትነግረው ራሱ ስለ ስዕሏ ሲል እሷን ማርያምን እየጠራ እንደሆነ መረዳት አለብን። ምክንያቱም የጠየቁን መልስልኝና ማለቱ እንዲህ ነው ብለህ ታብራራልናል። አንተ ሙሉ ቪዲዮ ስላየኸው ተቆነጨረ አንተ ጋር ያለው አንተ ያልተቆነጨረውን ቪዲዮ ትነግረናለህ። በመጀመሪያ መናገሩን እናረጋግጥ። ከዛ ግን ሲናገር ግን እንዲህ ማለት ነው። ቋንዴ ጨርሳ አንተ ስታወራ አላቋርጥም። መጀመሪያ ብሏል አላለም ምን መጀመሪያ እናጣራለን። ከዛ በኋላ ምን ታብራራልናለህ? አዎ ብሏል ወይም አላለም ወይም ደግሞ ሲናገር እንዲህ ማለቱ ነው የሚለውን ደግሞ ትነግረናለህ። ግን መጀመሪያ ማወቅ የምንፈልገው ብሏል ወይ ነው። ለስዕል ስገዱ ብሏል አላለም? እዚህ እንትን ላይ ለስዕል ይሰገዳል ብሏል አላለም? ለስዕሉ ብሏል፣ ለስዕሏ ብሏል። ኦኬ ምን ማለቱ እንደሆነ ትነግረናለህ። እንግዲህ ተዘጋጅ። አሁን በጣም ማብራሪያ ካንተ ፈልጋለሁ። ምን ማለቱ ነው የሚለውን ትነግረኛለህ። እሺ ልደት ቃል ደግሞ ለስዕል አንሰግድም ብሏል።
ለስዕል አንሰግድም ፈለገም ብሎታል። ይሄንን ልደታ ቃል ፈለገም ብሎታል። አንደኛው ያለው አንሰግድም ነው፣ አንደኛው እንሰግዳለን ያለው። እንደገና ፈለገም ለስዕል ፌስ ቱ ፌስ ለስዕል አንሰግድም ብሎታል ፈለገ ራሱ። ለምን እንደዚህ ግን በእሷ ላይ ያለችውን እየጠራ እንደሆነ ካልተረዳው በሴት አንቀጽም አላወሩም ሁለቱም። አንዴ በጀመረ አልሰማሁም። ታውልህ ሙሉውን አይደለም የምታመጣው። ቆይ አንተ ምን ታረጋለህ መሰለህ? አንተ የተቆረጠባቸው ይሄ ነገር አለ ብለህ ትነግረናለህ። የተቆረጠው ሙሉውን አይታችሁ ተረዱ። መጀመሪያ ወንድሜ እየሰማኸኝ ነው? የተቆረጠውን አይቼዋለሁ ሙሉውንም። እየሰማኸኝ ነው ግን አይደል? ይሰማ ድምጽ አይሰማም። ኦኬ የሚሰማ ከሆነ በመጀመሪያ ማለት አለማለታቸውን እናጣራለን። ከዛ ሲሉ ይሄ ተቆርጦባቸው ነው እንጂ እንዲህ ማለታቸው ነው ብለህ ታብራራልናል። ምን ችግር አለ እኮ አንተ ሙሉን ታመጣለህ። አሁን አንተ ምን ታረጋለህ መሰለህ? ሙሉውን ስላየሁት ነው። እዚህ ጋር የለኝም ማስረጃው፣ ግን ሙሉውን አይቼዋለሁ ሲናገር ተቆርጦበት ነው እንጂ እንዲህ አላለም እኮ። ምን ችግር አለ? ምን ታረጋለህ መሰለህ? ተቆርጦ ነው እንጂ ለስዕል ስገዱ አላለም ብለህ ታመጣለህ አይደለ? የተቆረጠው ምንድነው የሚሆነው መሰለህ? የተቆረጠው እዚህ ጋር ሲናገር ለስዕል ስገዱ አለ። ያልተቆረጠው የተቆረጠው ላይ ደግሞ ለስዕል አትስገዱ ብሎ ነበር አይደል? እሺ አምጣ አጨርሰው፣ ችግር የለውም። አሁን ገባህ? አየህ ገባህ። ስለዚህ ቢቆረጥም ባይቆረጥም የተናገረውን ነገር ይሄ ሰውዬ አልሻረውም ማለት ነው። ሽሮታል የምትል ከሆነ ታመጣዋለህ ቪዲዮውን። አዎ እዚህ ጋር ለስዕል ስገዱ ብሎ ነበረ፣ ግን የተቆረጠው ቪዲዮ ላይ ደግሞ አትስገዱ ብሎ ነበር የሚል ታመጣለህ። ምን ቢቆረጥ ባይቆረጥ ስለረዘመ ስላጠረ ይሄን ሐሳብ ሽሮታል። ልደተ ማን ነው ፈለገ አልሻረው። ይቺ አዲሱ ዘዴያችሁ ነው። ቪዲዮ ተቆረጠ ትላላችሁ እንጂ ባይቆረጥ ኖሮ አትስገዱ ብሏል አላለም። በቃ ታያስክ ማለት ነው። በቃ ገባህ? እያወራሁት ኦሬዲ ገባህ? እየገባ አይደለም። ቆይ አልብኝ። ኦኬ በደንብ ላስረዳ። አሁን አምጥ ታረግና ታዳምጠኛለህ። በደንብ አዳምጠኝ። ቆይ ለአንተ ብቻ አይደለም ማወራው፣ የሚቀጥለውም ሰውዬ እንደዚህ ስለሚያደርቀኝ በደንብ ስማኝ። ለስዕላት ጭምር የአክብሮት ስግደት ይገባል ብሏል የተቆረጠ ቪዲዮ ላይ። ቪዲዮ ባይቆረጥ ኖሮ ግን ሙሉን ብንሰማው ኖሮ ለስዕላት የአክብሮት ስግደት አይገባም ብሎ አስተካክሎት ነበር? አላስተካክለው። ወይም ያስተካክለዋል? አያስተካክለው። መቼም አንድ ትምህርት ላይ ሁለት ነገር አስተማራት ተለየ። እስኪ ወራው። ስለዚህ ቆይ ልጨርስ በመጀመሪያ እኔ ያወራሁ። ኦኬ ሚውት ላርጋ። እንግዲያው እኔ ሚውት እያረኩ ላውራ። አንተ ምናልባት አልተመቸህም ይሆናል። ኦኬ ለስዕላት የአክብሮት ስግደት ይገባል ያለው ሰውዬ ቪዲዮ ባይቆረጥበት ኖሮ ለስዕላት ስግደት አይገባም ብሎ ይቀይረው ነበር? አይቀይረው። ባይሆን ምንድን ነበር የሚያደርገው? የተናገረውን ነገር ያብራራው ነበረ። ሙሉን ቪዲዮ ብንሰማ ኖሮ ስትሰግዱ እንደዚህ ነው፣ አሰጋገዱ እንደዚህ ነው፣ ማለት የፈለግኩት እንደዚህ ነው ይል ነበር እንጂ የተናገረውን ነገር አይቀይረው። በቃ እኛም የምንፈልገው እሱ ነው። አንዴ ካፍህ መርዙ ወጥቷል ወይ ነው። መርዙን አብራራኸው አላብራራኸው ዊ ዶንት ኬር። ስላብራራኸው መርዝ ትክክል አይሆንም፣ ስላብራራኸው እውነተኛ ትምህርት ስህተት አይሆንም፣ ስህተተኛ ትምህርት እውነት አይሆንም። በቃ ብታብራራም የተናገርከውን ኢላቦሬት ነው የምታደርገው። የተናገርከውን ሰፋ ለማድረግ ነው የምትናገረው። የተናገርከውን ለአድማጮች እንዲገባ ለማድረግ ታብራራው ይሆናል እንጂ የተናገረውን ነገር ቀይሮታል ትለኛለህ? አይቀይረውም። ኦኬ ስለዚህ ከተናገረው ነገር ላይ ይወስድ። አንድ ጊዜ እሺ ልናገር ነው። ለምሳሌ አሁን አንተ እዚህ ጋር የተናገረውን ነገር ቀይሮታል ትለኛለህ አልከኝ። እዚህ ጋር የተናገረውን ነገር ቀይሮታል የሚለውን ብቻ እዚህ ጋር ባሰማህ ያልከውና ይሄ ያልከው አሁን ያወራውና ያስረዳኸኝ አንድ ነው? አይ ምሳሌ ጎበዝ አይደለም። ምሳሌ ጎበዝ አይደለም። አይ ነው ወይ መልስልኝ። በቃ ምሳሌ ጎበዝ አይደለም ወንድማችን። ምን እንዳወራህ ራሱ አሁን ያልከው ነገር እዚህ ጋር የመጣሁት እዚህ ጋር ጎበዝ ለመሆን ሳይሆን እዚህ 400 ሰዎች አሉ። አዎ አይገባም። እሺ እንዳይሸወዱ እዚህ ጋር ማወራ አይገባም። የምታወራው ነገር አይገባም። ኤኒዌይስ ሚዩት አድርገና ልጨርስ ሐሳቤን። ከዛ በኋላ ሌሎች ጥያቄዎች ካሉ አስተያየት ካለ በኋላ እንቀበላለን። ለማንኛውም ግን እቺን ነገር ተመቶባቸዋል። ኤርሚ አንተ ጋር ነው? ኤርሚ ድምፅ አለ አንተ ጋር ይሰማ? አዎ ኤርሚ ዛሬ ጀምሮ እንደዚህ የምትሉ ሰዎች መጀመሪያ መረጃ ይዛችሁ ነው። እንደኛ እኛ ቢያንስ ከአንድ ሰዓት ከሁለት ሰዓት ቪዲዮ ላይ ቅንጭብ አድርገን የአንድ ሰከንድ አንጥተናል። አንተ የሩብ ሰከንድ አምጣ እንጂ በቃ ባላመጣህበት ነገር እንድታወራ አልፈቅድልም። አሁን ከፍተህ እዚህ ቪዲዮ ላይ አስተያየት ለመስጠት በመጀመሪያ የሩብ ሰከንድ ቁራጭ ቪዲዮ መጀመሪያ አምጣ። ምንም በሌለ በጨበጣ አይቻልም እዚህ ቤት መዋጋት። እሺ እርሶስ ከልደተ ጋር ነው ከፈለጋ ጋር ነው የሚስማሙት? እስኪ ቀጥሉ። እርሶ ደግሞ ይሰገዳል። እርሶ ከፈለጋ ጋር ነው ማለት ነው። እሺ 2-2 ተጋጥማችኋል ማለት ነው። ያልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድን ድንግል ማርያምን አስለን እንሰግዳለን። ኤርሚ ይህን ጉድ ሰማ። ኪሩቤልን አስለን እንደሰገድን። ኪሩቤልን ያሳሉት ኦርቶዶክሳውያኖች ናቸው።
እግዚአብሔር አይደለም ሳል ብሎ ያሳለው። በመጀመሪያ ሳልም አላለም ኪሩቤል ቅረጽ ነው ያለው። እሳቸው ለስሙ የብሉይ ኪዳን መምህርም ጭምር ናቸው፣ ሊቀ ሊቃውንት ተብለው የሚጠሩ። በቃ ተመልከቱ፣ ኪሩቤልን አስለን እንዳሳልን። ኪሩቤል አልተሳለም፣ በመጀመሪያ ተቀረጸ እንጂ አንድ። ሁለተኛ ነገር እኛንን እንዲያሳል ነው፣ ሰው ነው እንዲያሳለው። ዘጸአት 25 ላይ አረ እንዴት ያለ ጉድ ነው! 4 አይና ናቸው እንግዲህ። እሺ ለማንኛውም 2 ለ2 ገጥመዋል። አሁን ወንድማችን ምን ትለናለህ መሰለ? ማን ናቸው ልክ? 4ቱም ናቸው ልክ ወይስ 2ቱ ናቸው ልክ? እስኪ ንገረን። እንግዲህ 2 የተለያዩ ሐሳቦች አሉ። አሁን ያንተ ተራ ነው ወንድማችን፣ ቀጥል። ሳታፈኑኝ እንዳብራራ የምትፈቅዱልኝ ከሆነ ላብራራ። እንደዚህ እያፈናችሁ ከሆነ ግን ምንም አብራራሁትም አላብራራሁትም ያው ይሁን። የተቀናጨው ጥያቄያችንን ከመለስክልን የማብራሪያ ሰዓት ደግሞ ስጡን በለን ስትጨርስ። አሁን ይሄው ጥያቄያችሁ መልሽ። እኔ ደግሞ ማብራራበት ሰዓት ሌላ አብራራና ታብራራለህ ነበር ያልከኝ መጀመሪያ። አይ መጀመሪያ ጥያቄን መልስልኝ ወዳጅ። አሁን ማን ነው ትክክል ነው ብለን ቤቱን ሁሉም ትክክል ናቸው። ሙሉ ቢሰማ ሙሉ አትስገዱም ያሉትም ልክ ናቸው ማለት ነው። አዎ ሁሉም ትክክል ናቸው። ምክንያቱም ተቆርጦ ስለመጣ መረጃው ትክክል አይደለም እዚህ ጋር ሁሉ። ኦኬ ያልተቆረጠውን ቪዲዮ አሁን ያንተ ተራ ነው። በትልቁ አድርገህ ያልተቆረጠውን ክፈተው። ይኸው እሺ፣ እኔ መረጃውን አይቼዋለሁ። መረጃው ክፈተው። ያየውን አይደለም እኔም እኮ አይቼዋለሁ። አጭር መልስ የለኝም። ከሌለ ሌላ ጊዜ ሲኖር እድል እንሰጣለን። አሁን ወደ ገደለው እንሄዳለን። እሺ ለስዕላት ይሰገዳል አይሰገድም? ለስዕላት አይሰገድም። በስዕሉ ላይ ያለው ይሰገዳል። በስዕሉ ላይ ያለው ማን ነው? ለምሳሌ ገብርኤል ስዕል ቢሆን ገብርኤል ነው ያለው። ኦኬ ገብርኤል ስዕሉ ላይ ካለ በሰማይ የለም ማለት ነው አይደለ? አይደለም። ስዕሉ ላይ ካለ በሰማይ የለም። ስዕሉ ላይ ያለው ፎቶ ነው እንጂ እሱን ገብርኤልን እያሰብን እንድንሰግድ እንጂ ስዕሉን እያየን የምንሰግደው በሰማይ የለም እያልን አይደለም። ኦኬ ስዕሉ ላይ ያለው ፎቶ ነው። እኔ ለምሳሌ አሁን ፎቶ ያለ እኔ አለሁ፣ ፎቶዬ ላይ እኔ ካለሁ እኔ የለሁም ማለት ነው አለሁ። ልክ እንደዛ ማለት ነው። ስለዚህ ስዕሉ ላይ ያለው የገብርኤል ፎቶ ነው አይደለ? አዎ። ማን ነበር ፎቶውን ያነሳው? ፎቶውን ያነሳው ማን ነበር? እንግዲህ ከመጽሐፍ ቅዱስ ጥቅስ አንፃር ነው የተሳለው። ኦኬ መጽሐፍ ቅዱስ ላይ እከሌ ፎቶውን አንስቶታል የሚል ጥቅስ አለ? የለም። ምን እያልከ ነው? ፎቶ አንስቶታል የሚል ነገር የለም። ስዕል ሲጀመር በእጅ ነው የሚሳሉት እንጂ በፎቶ አይደለም የሚነሱት። ታዲያ ፎቶ የሚለውን ሐሳብ ለምን አመጣው? ስዕሉ ላይ ያለው የገብርኤል ፎቶ ነው ለምን አልከን? እሺ ስዕል ያልኩ የገብርኤል ፎቶ ነው ያልኩ። ዋናው አጀንዳው ምንድነው? ከመጽሐፍ ቅዱስ ላይ ገብርኤልን ከጽሁፍ አንፃር ለምሳሌ 3 ህፃናቶችን ከሳት ሲያወጣቸው የተሳለ አለ። ከዛ ከጽሁፍ አንፃር ነው እንጂ የሚሳለው ዝም ብሎ ከፎቶ ካሜራ ተደቅኖ ፎቶ ተነስቶ አይደለም። ኦኬ ስለዚህ ስዕሉ ላይ ያለው ገብርኤል ይሁን አይሁን ማወቅ አይቻልም። ምክንያቱም ገብርኤልን ያየው የለም አይደለ? ገብርኤልን መሆኑን የምናረጋግጥበት መጽሐፍ ቅዱስ ላይ ያለው ጽሁፍና ገብርኤል ከተመሳሰለ ነው እንጂ ዝም ብሎ ከተስሎ ይሄ ገብርኤል ነው ከተባለ ይሄ ትክክለኛ አይደለም። ስለዚህ ዳንኤል መጽሐፍ ላይ መልኩ ስላለ ዳንኤል መጽሐፍ ላይ ያለው መልክ ሳላችሁት አይደል? አዎ ዳንኤል መጽሐፍ ላይ መልክ እንዳለ እስኪ መረጃውን አሳየው። መልኩ ስላለ ሳይሆን መልኩን አይደለም የሳልነው ገብርኤል ነው የሳልነው። መልኩን ሳይሆን ሰው የሚመስል ነበር። ገብርኤል ምኑን ሳላችሁት? የገብርኤል ምኑን ሳላችሁት? እዛ ላይ አሁን ስዕሉ ላይ አፍንጫም አለው አይንም አለው ክንፍም አለው ምንም አለው። ዳንኤል ላይ የሳልነው ልንገርሽ። ዳንኤል ላይ 3ቱን ህፃናት ከሳት ያወጣቸው መልአክን በሰዓቱ መካከል 4ኛ ሆኖ እንደታየ ንጉሱ ተናግሯል። ከዛ አንፃር ገብርኤልን በሰዓቱ መካከል ህፃናቱን ከስሩ አድርገው ስለውታል። ከምኑ አንፃር? ከጥቅሱ አንፃር። ኦኬ አንድ ያልገባኝ ነገር ወደ እሱ እንመጣለን። ማን የታየው አማልክት ልጅ ያለው ገብርኤል ነው አይደለም? መጀመሪያ ገብርኤል የአማልክት ልጅ ነው አይደለም? እሱ ላይ እንመጣበታለን። ግድ የለም አሁን ቶፒክ እንዳይቀየር ወደ እሱ አልሄድም። እስቲ ገብርኤል ነው ያወጣቸው ብለን እናስብና የገብርኤል መልክ እዛ ላይ አለ ወይ ነው የምልህ። ያደረገ መልአክ አለ ብለት እያሰብክ ነው። ኦኬ የዛን መልአክ ፊት እንዴት አገኘኸው? መልአክ ነው ብለን እናስብና ምን የሚመስል ነው ታየኝ ያለው ንጉሱ? የአማልክት ልጅ የአማልክት ሰው የሚመስል አላለም ወንድሜ? የአማልክት ልጅ እኮ አልኩ እኮ እየመለስኩ። ሰውን የሚመስል 4ኛ አላለም? ቆይ እየሰማኸኝ ነው? የአማልክት ልጅ አልኩ እኮ መልሱን መለስኩልህ። በቃ እሺ የአማልክት ልጅም ካልከኝ እሺ። የአማልክት ልጅ መልካቸው ምን አይነት ነው? የአማልክት ልጅ መልካቸው ምን አይነት ነው ካልከኝ
ባጭሩ አማልክት የተባሉ ሰዎች እንዳሉ እናያለን። ስለዚህ ሰው ነው የሚመስሉት፣ ሌላ ነገር አይመስሉም። ኦኬ፣ ስለዚህ ገብርኤል ሰው ነው ማለት ነው፣ መልአክ ነው። ታዲያ አማልክት ልጅ ነው የሳላችሁት መልአክ ነው የሳላችሁት እናንተ? እንደ ሰው ስለተገለጠ ነው። አንዱን ንገረኛ እኮ እንደ ሰው ነው የተገለጠ የአማልክት ልጅ ነው የሳላችሁት ወይስ መልአክ ነው የሳላችሁት? መልአክ ነው የሳልነው። እንደ ሰው ስለተገለጠ ልክ እንደ ሰው አድርገው ተሳለ። እንደ ሰው ተገለጠ የሚለውን ክፍሉን አውጣና አሳይ። እሺ፣ እንደ ሰው ተገለጠ የሚለውን ክፍሉን እሺ፣ እዛው ላይ ትንቢተ ዳንኤል ላይ እዛው ትንቢተ ዳንኤል ላይ ገብተህ ማንበብ ትችላለህ። ምን ይላል መሰለህ? ሰው የሚመስል ነው መጀመሪያ ብሎ የተናገረው። እንደውም አራተኛ በሰዓቱ መካከል አየሁ እያለ የተናገረው ሰው የሚመስል እንደሆነ ተናግሯል። ከዛ አንፃር ነው እኛ ሰው የሚመስል የሚል መጽሐፍ ቅዱስ ላይ ፈልገን ሳይሆን የምንስለው በአጭሩ ሌላ ነገር አስመስለህ መሳል አችልም ከዛ ውጭ። ኦኬ፣ በመጀመሪያ ነገር መልአክ ማለት ሰው ማለት ነው። መልአክ ማለት ነው፣ ሰው ማለት ነው። ስለዚህ ዳግሻይ ገብርኤል የሚል አለ እዛ ክፍል ላይ። እሱንማ ቅድም እኮ አልኩት እኮ ገብርኤል የሚልም የለም። ርዕስ እንዳይቀይር ነው እንጂ ጭራሽ አዳናቸው ገብርኤል የሚልም የለም። ገብርኤል ደግሞ የአማልክት ልጅ አይደለም። ኦኬ፣ ንጉሥ ያየው የአማልክት ልጅ ይመስላል አለ። 4 ሰዎች ሲመላለሱ ያለው አለ። ግን የአራተኛው ማለት ከ3ቱ ሰዎች ውጭ ያለው ግን የአማልክት ልጅ ይመስላል አለ። ገብርኤል የአማልክት ልጅ ነው እንደሚመስለው? ገብርኤል የአማልክት ልጅ ነው ወይ የሚመስለው ላልከኝ መጽሐፉን ሙሉ ገብተህ አውጣውና በቪዲዮ እናየው እናንበው። የጠየኩህን መልስልኝ። አንተ እስካሁን ስትመልስ ነበር። አሁን እየጨነቀ ሲመጣ መጽሐፉን ሙሉን ከፍተዋል። ቅድም ሳትከፍተው ነው። ቅድም የመለስክልኝ ከምን መጽሐፍ ላይ አንበበ ነው? ምን የመለስኩልህ? ቅድም ገብርኤል ነው ያልከኝ ከምን መጽሐፍ ላይ አንበበ ነው? ዳንኤል ላይ ያለውን አውጣው እኮ። ዳንኤል ላይ ያለ ማለት በቃ መውጣት አያስፈልግም። ታውቀዋለህ እኮ አንተ ስለምታውቀው አይደል የመለስክልኝ ቅድም። ቆይ ላንብበው አላልከኝም? ቅድም ስትመልስልኝ ገብርኤል ነው ብለህ በኮንፊደንስ ስትመልስልኝ ላንብበው አላልከኝም? ለምሳሌ ገብርኤል ብለህ ሐሳብ ልትቀይር ነው ገብርኤል ነው አይደለም ያወጣቸው? ቆይ አድምጠኝ። ሐሳብ ልትቀይር ነው ወይ? ገብርኤል ነው ያወጣቸው አይደለም? እየጠየቁ ነው። ገብርኤል ነው ያወጣቸው አይደለም? ኧረ እሺ ቆይ መልአክ ነው ያወጣቸው። መልአክ ደግሞ ገብርኤል እንደሆነ ቤተክርስቲያን ስታስተምር የኖረችው ስለሆነ አሁን ስትያዝ አትሽሽ። ያወጣቸው አፈርክ ገብርኤል ነው በሚለው መልስህ? ኧረ እባክህ አላፈርክም። ስለዚህ ያወጣቸው ገብርኤል ነው አይደለም? አለማፈሬን ለመሸወጃ አታርገው። ያወጣቸው ገብርኤል ነው አይደለም? አጭር መልስ መልስልህ ወንድሜ እባክህን፣ በጣም በትህትና እየጠየኩ ነው። ገብርኤል ነው። አመሰግናለሁ። የገብርኤል መልክ የአማልክት ልጅ መልክ ይመስላል? አላየሁም። የሳለው ሰውዬ ግን አይቶታል አይደል? ገብርኤል ብሎ የሳለው ሰውዬ ግን ቆይ አንዴ አዳምጠኝ። ገብርኤል ብሎ የሳለው ሰውዬስ ገብርኤልን አይቶታል? አላየሁም። ጥቅሱን ነው ያየው። ኦኬ፣ ጥቅስ አይተህ ጽሑፍ አይተህ መልክ ትሰራለህ ማለት ነው? አዎ እሰራለሁ። አንተ ለነገሩ የማታረገው የለም ከንግግር። ኦኬ፣ ስለዚህ ጽሑፉ የገብርኤል መልክ መሆኑን ማስረጃ ስጠን እስኪ። ጽሑፉ የገብርኤል መልክ መሆኑን ማስረጃ ስጠኝ ለሚለው መጽሐፉን አንብብ። ለዚህ ምክንያቱም ገብርኤል ብዙ ቦታ ተገልጿል። እኛ መልአክን በሰውኛ ምን ስላቸው መጥፎ ነገር አይደለም፣ ሰው አስመስለን ሳልናቸው እንጂ በሰውኛም ስለተገለጡ። ኦኬ፣ እየሰማኸኝ ነው? ሌላ ሆነው የተገለጡበት ስለሌለ ሰው አስመስሎ ይሰራል። ለምሳሌ ለኢያሱ ሲገለጥለት ሰው መስሎ ነው የተገለጠለት። ቆይ የምጠይቅን ስማኝ አንድ ጊዜ። ዳንኤል ላይ የአማልክት ልጅ የሚመስል ገብርኤል የለም አይደል እንዴ? ገብርኤል እንዳልሆነ አሁን ገባ። ዛሬ ጥሩ ትምህርት በዛው አገኘ። እናንተ የሳላችሁት ከዳንኤል አይተን ነው ብለሃል አይደል እንዴ? አሁን ኢያሱ ምናምን እያልክ ማጭበርበር አችልም። ከዳንኤል መጽሐፍ ላይ አይታችሁ የሳላችሁት ገብርኤል ለምን ሰው መሰለ? የተገለጠው የአማልክት ልጅ ነው። እዛ ላይ በሰው መልክ አልተገለጠም ገብርኤል አይደል እንዴ? በአማልክት ልጅ መልክ ነው የተገለጠው ለአንተ ማለት ነው፣ ያው ገብርኤል ብለህ ስለምታስብ። ስለዚህ የሳልከው ከዳንኤል መጽሐፍ ላይ ከሆነ አሁን ወደ ሌላ መጽሐፍ መሸሽ አትችልም። የሳልከው ከዳንኤል መጽሐፍ ላይ ከሆነ የዳንኤል መጽሐፍ ላይ የአማልክት ልጅ ነው ያለው። ገብርኤል የአማልክት ልጅ መልክ ነው እንዴ ያለው? የተገለጠበት መልክ እንደዛ ስለሆነ እንጂ መልኩ ምን አይነት ይሁን ምን አይነት አናውቅም እኮ። የማታውቁትን ነገር ነው የሳላችሁት ማለት ነው። የአማልክት ግን ሀሳብ አለኝ እንዳጌ ለምንድነው የቤተ ክርስቲያኒቱን ትምህርት ግን ቆርጣችሁ በአንድ ሀሳብ ላይ ብቻ ተነጋገሩት? ለምሳሌ ትንቢተ ዳንኤል ላይ እኮ
ገብርኤልም ነው ያወጣቸው ከሰዓት፣ ሚካኤልም ነው፣ ራጉኤልም ነው፣ ኡራኤልም ነው፣ ማርያምም ናት። 5 ናቸው እኮ ያወጡት። ሰዎቹ 3 ናቸው የተጣሉት። አስበላኝ እርቢ እሷ እንዳታወራ ፈርቼ ነበር። እሺ በቃ ቀጥታ። አይ እውነት ለቤተክርስቲያኒቱ ለኦርቶዶክስ ትምህርት ታማኝ መሆን አለባቸው። ለምሳሌ 3 ሰዎች ናቸው የተናገሩት። ቆይ እሺ እሰጣለሁ። 3 ሰዎች ነው የተጣሉት። ንጉሱ የጣለው 3 ሰዎችን ነው እና እዛ ያየው ደግሞ 4ተኛ ደግሞ አየ። ንጉሱ 4ተኛ አየው ብሎ ይላል። ኦርቶዶክስ ደግሞ ኖ 4 አይደለም የሚታዩት 8 ነው የታዩት ብላለች። እና ዳጊና ወንድማችን ኦርቶዶክሳዊው ኦርቶዶክስ ያየችው ነው የሚበልጠው። ናቡከደነጾር ውሸቱን ነው 4 አየ ተብሎ የሚባለው ወይ አንዱን ማመን አለብን። ወይ ኦርቶዶክስ ውሸታም ናት፣ ናቡከደነጾር እውነተኛ ነው፣ ወይ ናቡከደነጾር ውሸተኛ ነው፣ ኦርቶዶክስ እውነተኛ ናት። ይሄን በድምጽ ብልጫ ህዝቡ መወሰን አለበት። 5 እኮ ናቸው እሳት ውስጥ የገቡት ከ3ቱ ውጪ ማለት ነው። ማርያም ሁሉ እኮ ነች የገባችው እሳት ውስጥ ልታወጣቸው። እሺ እስኪ ማስረጃውን አውጣው። አታውቀውም ይሄ ነገር ወንድማችን? ማስረጃውን አውጣውና አንዴ ሲከረበት ነው ወንድማችን። አንዴ በእናትህ ባይ በድምጽ ብልጫ ይወሰን ብዬ ነው። ገና ይሄን አላየኸውም ወንድማችን እስከዛሬ? ኧረ አውጣው መጀመሪያ። ባሳይ ምን ትላለህ ግን? ከምን አንፃር እንደተጠፋ አነበዋለሁ። ዝም ብዬ አልነዳም እኔ። ግን ማርያም አላወጣቻቸውም 3 ደቂቃን ከነደደ እሳት? ቆይ እሱን እንየውና ከዛ ከምን አንፃር እንደተጻፈ ለምሳሌ ምሳሌ አድርጎ ተጻፈ። ዝም ብለህ ማስረጃ ልታደርገው አትችልም። አንጻራዊ መሆኑን እናያለን። በምሳሌ ግን ከሆነ ትቻላል። አልቻለም ምሳሌ እየመሰሉ ማርያም ከእሳት ውስጥ ታወጣለች ማለት ይቻላል። ያውጣው መጀመሪያ አውጣው። ምሳሌ በምሳሌ ይቻላል። አወጣዋለሁ እኔ ለህዝቡ ዘመኔን ሁሉ ሳሳየ ነበር ነው። ግን ይቻላል ወይ በምሳሌ ማርያም ነች ያወጣችሁ ብሎ ማለት? ሁኔታዎች ይለዩታል። እሺ ስናነብ ነው የምንለየው። ምንድነው ሁኔታዎች የሚለዩት? ምን አይነት ሁኔታ? ቀጥታ ማርያም ነች 3 ደቂቃን ከነደደ እሳት ያወጣች ያዳነቻቸው ማርያም ናት ነው ብሎ የሚለው ቃል በቃል ጥቅሱን ነው ማለት ነው። ምሳሌነቱ ንገረኝ። ጥቅሱን አውጣው ያልከው ነው። ይሄው እኮ ነገርኩ፣ በቃሌ ነገርኩ። በጣም ከማንበብ የተነሳ ደጋግሜ ድርሳነ ኪዳነ ምሕረት ላይ ከነደደ እሳት አንባቢ መሆንክን አድንቄልሃለሁና ጥቅሱን አውጣውና የነገርኩ ነው። ድርሳነ ኪዳነ ምሕረት ላይ ድርሳነ ኡራኤል፣ ድርሳነ ራጉኤል፣ ድርሳነ ሚካኤል፣ ድርሳነ ገብርኤል ላይ አይ ቲንክ ድርሳነ ሩፋኤልም ላይ እነኚህ ላይ ሩፋኤል ነው ያወጣው ይላል። ራጉኤል ነው ያወጣው ይላል። ገብርኤል ነው ያወጣው ይላል። ሚካኤል ነው ያወጣቸው ይላል። ድርሳነ ኪዳነ ምሕረት ላይ ማርያም ነች ያወጣቸው ይላል። በምሳሌ ይቻላል? እስኪ በምሳሌ ማውጣት ትችላለች? ቆይ ያውጣው። እሺ ነው ጥቅሱን እናንበው። እኔ እኮ ይኸው እየነገርኩ ነው ብራዘር። አንብበው አውጣው። ትልቁ ላይ አድርገውና አውጣው። በቃ እሺ ተው ወንድምነት ዳጊ ቀጠሮ እዚህ ያላችሁ ሰው ታውቃላችሁ አይደል? ይሄን ክፍል አውጣው። እሺ ተው በቃ የለም። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን ወይ ናቡከደነጾር እውነተኛ ነው፣ ወይ ኦርቶዶክስ ውሸተኛ ናት፣ ወይ ኦርቶዶክስ እውነተኛ ናት፣ ናቡከደነጾር ውሸተኛ ነው። ስለዚህ እዚህ በድምፅ ብልጫ 538 ሰው አለ። ማን ነው ውሸተኛ? ኦርቶዶክስ ወይስ ናቡከደነጾር? ውሸታም እንደሆነ እዚህ ጋር 500 ሰዎች ያውቁታል። ውሸታም አንዴ ላለመዳኔ አንድ ጊዜ ያዘውና ከስር አንዴ ኮሜንት ጻፉልን እስኪ። መልስ ኦርቶዶክስ ጻፉ። ማን ነው ጻፉልን? ኦርቶዶክስ ውሸታሙ ማን ነው? ታሪኩን ስላሳያችሁ ደጋግሜ ጥያቄው እውነተኛው ማን ነው አይደለም፣ ውሸታሙ ማን ነው ነው። ኦርቶዶክስ ነች። ናቡከደነጾር ነው እውነተኛ? ማን ውሸተኛ? ወይስ ኦርቶዶክስ ነች ውሸተኛ? ባይዘው ወይ ብዙ ተከታይ እንዳለ ነው እዚህ ጋር እያነበብኩ ያለሁት። ጨርሰናል ነው እንደምዬ። ኦኬ ይሄው ሉዝ በዚያ አሁን በእውነተኛ መሆንክን አረጋግጥ አውጣው። ኦኬ በቃ ኮሜንት ብቻ አንብብ ብራዘር። እኔ ደጋግሜ ስንት ዘመን ስላሳየው ለሰው አውጣና ሳይ ብለው ባለ ጊዜ ላይ አላሳየም። በቃሌ ነገርኩ እኮ ኤርሚያስ ነኝ። ከኤርሚያስ ነኝ ተናገሩነቱን ብሎ የሚለው ፔጅ
ሙሉ በዚህ እንታወቃለን። ያለ መረጃ እናወራም። ስለዚህ ኪዳነ ምሕረትም ማርያምም ገብርኤል ገስት ላይ ያሉት ራሱ አውቀው በደንብ እየጻፉ ሚዩት አድርጌያለሁ ነብይ። እሺ ኤርሚዬ፣ እሺ ወንድማችን እየሰማኸኝ ነው? ይሰማል። መረጃው የለውም። እሺ ተረጋጋ። አንተ ገብርኤል ያወጣቸው ነው የምትለዋል? ያወጣቸው ነው የምትለዋል? አዎ መጽሐፍ ቤተክርስቲያን አስተማራችን እንደዛ። እሺ እኔ አሁን ከስር አንድ ነገር እጽፋለሁ ወይም እንዲጽፉ አድርጋቸዋለሁ። የዛን ጽሁፍ መልክ ትሰራልኛለህ? እሺ መሳሌ እንዴ ጎበዝ ነህ? ዛሬ አይደለሁም በነገራችን አይደለህም። እሺ እኔ ከስር ለምሳሌ እስኪ ተሰማ ብላችሁ ጻፉልኝ አንድ ጊዜ ኮሜንት ላይ አንድ 3 ሰው ምናምን ተሰማ ብላችሁ ጻፉልኝ። ያው አየው ተሰማ የሚለውን ኮሜንት ተሰማ የሚለውን ኮሜንት አየው። አዎ አንተ ሰዓሊ አይደለህም። አንድ ሰዓሊ የተሰማን መልክ እንዴት አድርጎ ነው የሚስለው? ተሰማ ምንም ያደረገው ነገር ስለሌለ ተሳለለትም አልተሳለለት ዋጋ የሚለው እዚህ ልክ ያደረገው ነገር ሲኖር ግን መልኩ ይመጣላችኋል አይደል? ለምሳሌ አሁን ገብርኤል የተሳለበትን ላስረዳን። እሺ መጠይቀን መጀመሪያ መልስ። ስለዚህ አንተ የአማልክት ልጅ የሚል ስታይ መልኩ ይመጣልሃል ማለት ነው፣ ያደረገው ነገር ሲኖር ማለት ነው። ዳንኤልም ያየው በነገራችን ላይ የሰው ልጅ ይመስል ነበር። እሺ አንዴ ቆይ ተረጋጋ። ኮሜንት አድርጉልኝ አንዴ ከስር ተሰማ ሰው ገደለ የሚል ጻፉልኝ አንዴ ከስር። ይኸው ያደረገው ነገር አለ ተሰማ። መልኩን እንዴት እንደምትስሉት ትነግረኛለህ። እሺ አንድ ጊዜ ጻፉልኝ ተሰማ ሰው ገደለ ብላችሁ ጻፉ። ያው ጽፈውላል ተሰማ ሰው ገደለ የሚለው አሁን ያደረገው ነገር አለ ተሰማ። እሺ አሁንስ መልኩ እንዴት ነው የሚሳለው የዚህ ሰውዬ? እሺ ሰው ሲገል አድርጎ ይሳላል። ነገር ግን የገደለበት መሳሪያ ምናምን ካለ ከነ መሳሪያውም ይሳላል። በጣም ጥሩ። እሺ መልኩን ከየት ታመጣዋለህ? መልኩን አይደለም የሚፈለገው ማስተማሪያ እንዲሆን ምንም አይነት ማስተማሪያ እንዲሆን ይሳላል እንጂ መልኩ አይደለም ተፈላጊነቱ። መልኩ አይፈልግም ማለት ነው አይደል? አዎ። እሺ ታዲያ ገብርኤል ስዕል ላይ ለምን መልክ ኖረው? መልኩ የማይፈልግ ከሆነ ሰው የመሰለው የገብርኤል ስዕል ላይ መልክ የማይፈልግ ከሆነ የገብርኤል ስዕል ላይ ለምን መልክ ሳላችሁ? ስራውን ብቻ ለምን አልሳላችሁ? ማለት እዛ ጋር የሳል ነው ያለበት ወይ ሲገል ያለበት ብቻ ለምን አልሳላችሁ? እዛ ጋር ምን አይነት ነው የሳል ነው ዳጊ? ኤልጣይም ነው ዳጊ በኦርቶዶክስ ቤተክርስቲያን አይ ቲንክ አዎ። ጌታ ሰው ነው ወይስ አይደለም? ቆይ አድምጥ። ጌታን ነው የምልሽ ዳጊ። ጌታ የእውነት ነው? አዎ ሲሪየስ ጌታን ካልኩ ቀልድ አይደለም። ጌታ ያልተራ ጠይም ነው ካላሩ። እሺ ጠይሙን ገብርኤል መልክ ለምን ሰራችሁለት? መልክ አያስፈልግም እያልከኝ ነበር ወንድማችን። እሺ መልኩ አሁንም አስፈላጊነቱ መልኩ ሳይሆን ስዕሉ መጠቀም ልክ ነህ እኮ ተስማምቻለሁ ወንድሜ፣ ካንተ ጋር አልተጋጨሁም። እኔ እናንተ አሁን ተስማምተናል። መልክ አያስፈልግም ብለኸኛል። ጥሩ መልክ ካላስፈለገ ለምን መልክ ሰራችሁለት ለገብርኤል? መልኩን ያየው የለም አንደኛ ነገር አይደል እንዴ? ጽሁፍ አንብባችሁ ነው። ጽሁፍ አንብበህ ከሆነ ተሰማ ሰው ገደለ ስትባል መልክ የምትስል ከሆነ እኮ አንተ ፖሊሶች ይፈልጉሃል። እኛ ሀገር አሁን ያለሁበት ሀገር ብትመጣ በሚሊዮን ብር ነው ስራ የምታገኘው። ለምን መሰለ? ብዙ ወንጀለኛ ስሙ ይኖራል፣ ያደረገው ነገር ግብሩ ይኖራል፣ ግን መልኩ ይጠፋባቸዋል። ከዛ ስኬች የሚያደርጉ ሰዎች አሉ። መተው ስኬች እስኪ እንዴት ነው አፍንጫው እንዴት ነው የተባለ በግምት ነው የሚሳለው። ገባ? እንደዚህ ካለ አሪፍ ነው። ግብሩ ተወስዶ አንተ መልኩን ኤግዛክትሊ ማምጣት የምትችል ከሆነ አንተ ቢሊዮነር ነው የምትሆነው። እውነቴን ነው የምልህ። ኢትዮጵያ ውስጥ ትፈልጋለህ አንተ ወንጀለኛን ስኬች ማድረግ የምትችል ሰው ነህ ማለት ነው። ጽሁፍ አይተህ፣ ስም አይተህ፣ ድርጊት አይተህ መልክ መሳል የምትችል ከሆነ አሁን ዋናው ነገር የምፈልገው ምንድነው? መልክ አያስፈልግም የሚል ነገር ከአንደበት ወጥቷል። መልክ የማያስፈልግ ከሆነ ለምንድነው ለገብርኤል መልክ ይሳላችሁለት? ጠይም ለዛው እሺ ለማሳመር ብለህ ነው እንዴ? እንደዛ አትለኝም ታዲያ? እስካሁን እንደሱ ብትለኝ እኮ ቀላል ነበር። እሺ ለማሳመር ብላችሁ ነው። እሺ ስለዚህ እኔ አንድ ስዕል አምጥቼ ይሄ ገብርኤል ነው የሚካኤል ነው ብልህ መልክ ብቻ ሳይቼ ታውቃለህ አንተ? ትለያቸዋለህ? ጥቅሱ ላይ ካለ አይቼ አውለየዋለሁ። ስዕሉ ከጥቅስ ጋር ነው የሚለጠፈው? አዎ እንጂ ስዕል የሌለው ጥቅስ ስዕል አድኖም አይባልም አይደል? አይ ጥቅሱ ላይ አይቼ ያልኩህ መጽሐፍ ቅዱስ ላይ ወይም ደግሞ የአንተ የሳልክበት የታሪኩ ባለቤት ላይ
ሰውየው ከተጻፈለት ጋር የሚመሳሰል ከሆነ ጥቅስ ላይ ስዕል የለም አባቴ። ቆይ አትልፋ፣ እሱን ተወው። እኔ አንድ ስዕል አሳይሃለሁ። አሁን ለምሳሌ እዚህ ጋር ለጥፍልሃለሁ። ኤርሚ ከቻልክ አንድ ስዕል አሳይልኝ። የስዕል አድኖ ስዕል ስዕሉን ብቻ መልኩን ብቻ ነው የምታሳይል። መልኩን ብቻ ብለጥፍልህ አይተህ ይሄ ገብርኤል ነው ይሄ ሚካኤል ነው ማለት ትችላለህ። እሺ ለምሳሌ አሁን ገብርኤልን ሰው አስመስለው ሲስሉት እኔ ልንገራችሁ። ትንቢተ ዳንኤል ላይ እንዲህ ይላል፣ ደግሞ ሰው የሚመስል ዳሰሰኝ አበረታኝም እያለ አስቀምጦታል። ይህ ሰው የሚመስል ዳሰሰኝ የተባለው አካል መልአክ ነው። ወንድሜ ቆይ አድምጠኝ ልጨርስ። እኔ አሁን በጥቅስ ነው የማወራህ። አንተ የጠየቁኝ ሰምተኛል። ከየት አመጣችሁ ስል እኮ መልኩ አያስፈልግም አልከኝ። ከዛ በኋላ ግን ለማሳመር አልከኝ እኮ። በቃ እኮ ለማሳመር እንደሳላችሁ ተማምነናል። አሁን ሰው ይመስላል ብለህ ልታሳመነኝ አትሞክር እኮ። በቃ ለማሳመር የሳላችሁት ነው እንጂ ምንም ጀስቲፋይ ልታደርገው አልቻልክም እኮ። አያስፈልግም ሁላ እኮ ብለህ ነበረ። ታዲያ ካላስፈለገ ለምን ሳላችሁት ስል ለማሳመር አልከኝ እኮ። በቃ መልሰሃል እኮ። ይሄ ማን ነው? ማን ሆነታል? ይሄ ማን ነው? ትልቁ ላይ ሳታረገኝ ይሄ ማን ነው? ይሄ ማን ነው? ትልቁ ላይ እንዳታረገኝ በፊቱ ብቻ ትልቁ ላይ አድርገው ኖ ትልቁ ላይ አሁን አድርገው ትልቁ አይተጠይቀው ለምን ያወቀው? ይሄንን ስለማውቀው ከድሮም ጀምሬ ስለማውቀው እኮ። በምን አወቀው? በምን ላይ ታወቀው? እሺ በአሳሳሉ አይቼ ነው። በአሳሳል ነው የምትለያቸው። አንዳንዶቹን በጽሁፍ ትለያቸዋለህ፣ አንዳንዶቹን በአሳሳል ትለያቸዋለህ። በጽሁፍም አውቃለሁ፣ በአሳሳልም አውቃለሁ። ጽሁፍ ገላጭ ነው። እሺ ይሄ ምንድነው የያዘው? እዚህ ጋር የሚታየው ምንድነው? መስቀል ሚካኤል ይዞ ነበረ። ያው ክርስቲያናዊ ምልክት ለማስቀመጥ ያክል እንጂ እዚህ ጋር ሌላ ታሪክ አይደለም። ክርስቲያን ስለሆነ ነው ሚካኤል። የክርስቶስ እንደሚልከውና ወደኛ እንደሚመጣ ክርስቲያን ስለነበር። ክርስትና ማለት እንትን መላእክቶችም ክርስቲያኖች ናቸው። የምን ክርስቲያን ናቸው? ኦርቶዶክስ ወይስ ወንጌላውያን? ካቶሊክ? እንደዛ ነው የምናምነው። ሁሉም የክርስቶስ አገልጋይ ነው። እንደዛ ነው የምናምነው እኮ። ስለዚህ አሁን የክርስቶስ አገልጋይ ነው ወይስ ክርስቲያን ነው? የክርስቶስ አገልጋይ ነው። የክርስቶስ አገልጋይ ደግሞ ክርስቲያን ነው። ስለዚህ ክርስትና የጀመረው ዓለም ሳይፈጠር ነው ማለት ነው። እሺ መስቀሉን የያዘው ሚካኤል ከዛ ዓለም ሳይፈጠር አስቀድሞ ስለሆነ ማለት ነው። ማስረጃ አለ። this is orthodox ወገኖች፣ ማስረጃ አለው። ዓለም ሳይፈጠር መስቀል ለመያዙ ዳጌ ይቀጥሉ። ቴንክ ዩ። ቆይ አንዴ ወንድማችን አንዴ ሚውት አድርግልን አንዴ። በጣም ይቅርታ። እሺ ወንድማችን አንዴ ከይቅርታ ጋር ኤርሚ ትዝ ይልሃል ከፈለገ ጋር የነበረ ውይይት ላይ ስዕላት መጽሐፍ ቅዱስ አይናጭ ምንድን ነው የሆነ ነገር የሰገደ ነበር በብሉይ ኪዳን ምናምን ትለዋለህ። ማስረጃ የጠየቀ ጊዜ ትዝ ይልሃል? ከመጽሐፍ ቅዱስ ማስረጃ አስጠኛለሁ። አንተ ምን አልከው? ምንድን ነበር ጥያቄው? በእናትህ ትዝ ይልሃል ኤርሚ? እንደናንተ ምንድነው ያልኩት? ቆይ ኤፍሬም ፔጅ ላይ አለ ጥያቄ። ኤፍሬም ፔጅ ላይ አለ። በጌታ እሱ ነው የተፈጠረው። አሁን እሱ ነው የተፈጠረው። ኤፊ ያስቀምጣል። በጌታ እሱ መከፈት አለበት። ኤሪ አሁን ትልቁ ላይ አድርጉ። አሁን ትልቁ ላይ አድርጉ። ኦኬ እንዲገባችሁ ምንድነው ነገሩ? ኤርሚያስ ጥያቄ ጠየቀው፣ ይሄ ነገር ትክክል አይደለም ብሎ ማለት ነው። ከዛ ምን ቢለው ጥሩ ነው? ማስረጃ ከመጽሐፍ ቅዱስ ስጠኝ። አይ ቆይ ካላዩት አይገባቸውም እንዴ? አይ ቲንክ አጥፍቶታል መሰለኝ። አጥፍቶታል። ግን ጥያቄው ምን ነበር መሰለ የሚመስለኝ? ለምሳሌ የሆነ ጥያቄ ማድረግ ትችላለህ። ለምሳሌ ጥያቄው በኦሪታውያን ስዕላትን ስለው ይሰግዱ ነበር ወይ? ስለ ስዕል መናገር ይመስለኛል። የሆነ ምሳሌ አድርገው ብቻ አንተ ትክክል አይደለም ለማለት ነው። ኦሪታውያን ስዕል ስለው ይሰግዱ ነበር ወይ አልከው ፈለገ። ከዛ ፈለገ ማይኩን አበራና ጥቅስ ስጠኝ ያለው ማስረጃ አለ ነው ያለው። ከመጽሐፍ ቅዱስ ማስረጃ ቆይ አንዴ ወንድማችን አንዴ በእግዚአብሔር አንዴ ትንሽ ኮሜርሻል ብሬክ የሚባል ነገር አለ። እንደዚህ በማለስለስ የሚሰማ የለም ታውቃለህ። ሰው ብልጥ ነው። ወይ ወንድ አንተ አሁን ምን መሰለህ ምን ፈጥረህ መሰለህ ምን ችግር ፈጠርክብን መሰለህ? እኛ ምን ስንቃወም አንተ ማስረጃ አልከን እኮ። እኛ እኮ እየተቃወምን እየደገፍን እኮ አረከው እኮ። ዲሌት አድርጎታል አስቀምጦታል። ቆይ በውስጥ አይ ቲንክ ልኮልኝ ነበር መሰለኝ የዛን ቀን። ብቻ ሀሳቡ እንዲገባችሁ ምንድነው እኛ ሀሳቡን ተቃውመን ጠየቅን። ለምሳሌ
በኦሪት ጊዜ ለስዕላት የሚሰግድ ሰው አለ ወይም የሰገደ ሰው አለ? ይሄ ማድረጋቸው ወይ ደግሞ ትክክል ነው ብዬ ስጠይቀን የተቃውሜ ነው ያንን ያደረገ የለም ማለት ነው ስለው ሰውየው ያኛው ተቃራኒው ሰውዬ ደግሞ ከፍቶ መጽሐፍ ቅዱስ የማስረጃ አምጣ ቢለኝ አያስቅም? እሱ እኮ ነበረ። እሺ ኤኒዌይስ ላይ ገባቸው ይችላል። ቪዲዮን ካላይ ወደ እንትናችን እንመለስ። ኮሜርሻል ብሬኩን እዚህ ላይ እናቆመውና እሺ። በነገራችን ላይ አንድ ነገር ልንገራችሁ። ስዕል መጽሐፍ ቅዱስ አይሆንም። ቆይ አሁን ያየኸው መልክ የማን ነው? አሁን ያየኸው ያሳየህ ኤርሚ ያሳየ መልክ የማን ነው? የሚካኤል ነው። ክድሃል አይደለ? እውነቱን ተናገር። እሺ ኤርሚ አዋራውን ክድሃል አልክድህም? ከኤርሚ ጋር ቀጥሉ። እውነቱን ተናገር። አንተ አውራው። እሺ እንቀጥል። ስለዚህ በመልካቸው ታውቃቸዋለህ መላእክቶችን በመልካቸው ታውቃቸዋለህ። እውነቱን ተናግሯል ብዬ አምናለሁ። ያን ሰዓት ለምን መሰለህ? ኤርሚ ክዷል። መጽሐፍ ቅዱስ አይጠቅስም፣ ክዷል ኤርሚያስ። ወንድማችን አሁን ወደዚህ እንመለስ። እሱ ከአንተ ጋር የጀመረው ውይይት አለው ከኤርሚያስ ጋር ነው። ወደ አንተ እንዳያሰለች ነው ከስር ላሉት እንዲዘና እንዲያረጋቸው ነበር። አሁን ወደ ቁም ነገሩ እንመለሳለን። አንተ መልክ እያየህ መላእክቶችን ታውቃለህ አይደለ? አውቃለሁ። ኦኬ ስንት መላእክቶች አሉ? አውቃለሁ ማለት ስንት መላእክቶች አሉ? ስንት መላእክቶች አሉ? አላፍት ናቸው ተቆጥረው ያሉ። ሰውን አይቼ ስለማቅ ብቻ እኔ ሰውን ስንት ነው ማለት አልችልም። ጎበዝ። ስለዚህ አንተ ባሳየ መልክ ይሄ ገብርኤል ነው ይሄ ሚካኤል ነው ብለህ መለየት አትችልም ማለት ነው። ከአላፉ መካከል ይሆናል አንተ ጋር የመጣው። ሁሌ ገብርኤል ነው አንተ ጋር የሚመጣው? የተሳሉትን አውቃለሁ። ለምሳሌ የተሳሉትን አውቃለሁ። የተሳሉት እኮ የሳልልህ ሰውዬ ነው ገብርኤል ብሎ የሳልልህ እንጂ ያ ገብርኤል ሆኖ አይደለም እኮ። ቅድም እኮ አንተ አያስፈልግምም ለማሳመር ነው እኮ አልከኝ እኮ። እሺ ለምሳሌ አንድ ስለዚህ የሳልልህ ሰውዬ ገብርኤል ነው ብሎ የሳልልህ ገብርኤል ነው ብለህ መቀበል አትችልም። ዳጊ ምን አልከኝ? በመረጃ ታወራኛለህ ወይስ እንዲሁ ዝም ብለህ ትሟገተኛለህ እኮ? አሁን እኮ የሚያስቀው ነገር ላይ ተመለስክ እንደገና። በመረጃ ካልከኝ እኮ አንተ መረጃ የለም እኔም መረጃ የለንም። የገብርኤል መልክ ተቀባይ ሰው እዚህ ጋር ምንም የሚያስቅ ነገር የለም። መጽሐፍ ቅዱስን ተቀባይ ሰው ምንም አልክ ምን መጽሐፍ ቅዱስ ከመጽሐፍ ቅዱስ ውጭ የምታደርገው ነገር ኦርቶዶክስ የለም። ኦኬ እኔን ስማኝ። እኔ የገብርኤል መልክ መረጃው የለኝም። አንተ አለህ የገብርኤል መልክ መረጃ? አለኝ። እሺ ስጠን። መልኩን ነው የምትሰጠን። መልኩን አሳየን። እሺ መልኩን ነው እንግዲህ የጠየቀኝ። ትንቢተ ዳንኤል ላይ ምዕራፍ ታወጣላችሁ። ምዕራፍ 10 ከቁጥር 18 ላይ እንደዚህ ይላል። አንድ ጥቅስ ነው። ደግሞም ሰው የሚመስል ዳሰሰኝ አበረታኝም ይላል። እዚህ ጋር ማንን ነው ያየው? መልአክ ነው ያየው። ከዚህ አንጻር ሰው ስለሚመስሉ ሰው አስመስለን እንስራቸዋለን። ሰው መስለው ስለተገለጡ። እሺ በቃ ይሄ ነው። ጨረስክ? አዎ ይሄ ነው በቃ። ኦኬ ስለዚህ ገብርኤል ሰው ይመስላል እያልከን ነው አይደለ? አይ ሲገለጡ በሰውኛ ስለተገለጡ ሰው አስመስለን እንስላቸዋለን። ገባኝ። አባባል ገብቶኛል። ሲገለጡ በሰው መልክ ይገለጣሉ እያልከኝ ነው አይደል? አዎ ኦኬ። አንተ የሰው መልክ ባሳየህ ይሄ ገብርኤል ነው ይሄ ለማለት እንዴት ትችላለህ ነው ከሆነ እኮ ጥያቄው። መልክ አሳየሃለሁ። መልክ አይተህ ይሄ ገብርኤል ነው ይሄ የሰው መልክ ብታሳየኝ ዝም ብለህ ሰው ከሆነ ያሳየህ ይሄ ገብርኤል ነው ምናምን አይደለም። ኦኬ ታዲያ አሁን እንዴት አወቅ? ኤርሚያስ ያሳየህ ገብርኤል ይሁን ሚካኤል ይሁን በምን? አሁን አንተን አይቼ አውቃለሁ። ሰው ቢያሳየኝ ጌታ እኔንማ ታውቀኛለህ። መላእክቶችን ግን አታውቃቸውም በመልክ አይደል እንዴ? በመልክ የማታውቃቸው ከሆነ ኤርሚያስ ያሳየህ ይሄ ገብርኤል ነው እንዴት አልክ? እሺ እሱ ታሪኩ ተያያዥነት ስላለው ነው። ታሪክ መልክ አይደለም ወንድሜ፣ ታሪክ መልክ አይደለም። ይሄው ጥያቄ ይሳላል ጌታ። ቆይ እንዴ ታሪክ አይሳልም ወንድሜ። ታሪክ ይሳላል ይለኛል። ታሪክ መልክ ሆኖ ይሳላል? ታሪክ መልክ ሆኖ ይሳላል? ይሳላል እንዴ? ቅድም አሁን ለምሳሌ ተሰማ ሰው ገደለ ብልህ ከነት ምግባሩ ከነ ማንነቱ ነገርኩ። መልኩ ምን አይነት ነው? ሰው አስመስል ስለዋለው እንጂ መልኩን አይደለም እኮ። ሰው አስመስል ትሰራዋለህ እንጂ ያ ሰውዬ በተሰማን ይምሰል አይምሰል ማረጋገጫ አለ? ተሰማን ለምን ይመስልልኛል? መሰላልኝ አልመሰለልኝ ምን ያደርግልኛል? እሱማ እንደማያደርግልማ ቅድም ነግረኛል። ማድረግ አለማድረጉ እንዳለ ሆኖ የሆነ መልክ አሳይቼ ተሰማ ሰው ገደለ ብዬ ከስር ብጽፍበት ያ መልክ ተሰማ ነው ማለት ነው? ተሰማ ነው ማለት ሳይሆን ከሱ ጋር ታሪኩን ለማስረዳት ያክል ብቻ ነው እዛ ጋር የሚሳል እኮ። መልክ አይተህ ግን ተሰማ ማለት አትችልም። በታሪኩ ተነስተህ እንዲያደረገ ስትባል ለምሳሌ ለእመቤታችን ቅድስት ማርያም የተገለጠላት ስለ ገብርኤል ትለኛለህ። ታሪኩን ሰምተህ ማለት ነው። ታሪኩ እንጂ መልኩን ግን መናገር አትችልም። ይሄ ነው ገብርኤል ልትለኝ አትችልም። እናንተ ጋር ችግሩ ስዕል አይታችሁ እቺ አርሴማ ናት ትላላችሁ።
እቺ ማርያም ናት ትላላችሁ። በማየት ራሱ ታውቋቸዋላችሁ። እነ ማርያምን እና አርሴማ እንኳን አትሊስት ሰው ስለሆነች ልትታወቅ ይችላል። አንተን ባይ አላውቅህም። ቆይ እኔ ጌታ አንዴ ስማኝ። እኔ እዚህ ጋር አለሁኝ፣ እኔ በህይወት አለሁኝ። አሁን ቪዲዮ ባበራ ታየኛለህ። አንተ እኔን እንዳየኸኝ ማርያምን የታየሃት ገብርኤልን የታየኸው ነው እኮ የምልህ። ልክ እኮ እኔን አወቅከኝ። እኔም ባወቅክበት መንገድ ነው ገብርኤልን ያወቅከው። እሺ አንተም ባወቅኩበት መንገድ አትመልሰውም። አየህ ይሄ ነው ችግሩ። እኔም ባወቅክበት መንገድ ነው የማርያምን መልክ ያወቅከው። ቆይ እሺ መልሰው። ለምን አልመልስ? ይኸው ሚውት አድርጌልሃል። ቀጥል። እሺ እኛ ስዕልን ስንስል መጽሐፍ ቅዱስ ላይ ያሉትን ከነ ታሪካቸው ለምሳሌ ገብርኤል ቅድም ነገርኳቸው። ለምሳሌ ደግሞ ሚካኤል ደግሞ አሁን ለምሳሌ ዳቢሎስን ሲረግጠው ወይም ደግሞ ሲያሸንፈው እንደተጻፈ ሁሉ አሁንም ሲያሸንፈው ተደርጎ ይሰራል ሚካኤል ለምሳሌ። ስለዚህ ሰውን መስሎ ደግሞ መልአክ ስለተገለጠ በሰውኛ አስመስለው ይስሉታል። ከዛ አንፃር ይሳላሉ እንጂ ልክ አሁን አንተ እንደምትለው እኔን አይተኸኛል እኔን መሳል ትችላለህ እንደምትለው አይደለም። በቃ አጭር ማለት እኮ ነው። ማወናበድ ምናምን አያስፈልግም። በጣም ጥሩ። አንተ ቅድም መልክ ብቻ ሲያሳይህ እንዴት ገብርኤል አልክ? የገብርኤል ስዕል ስለሆነ። በምን አወቅ የገብርኤል ስዕል መሆኑን? ከመጽሐፍ ቅዱስ ከዛ አንፃር ስለተሳለ። መጽሐፍ ቅዱስ አላሳየህም? እሱ እኮ ያሳየህ እኮ መልክ ነው ያሳየህ እኮ። የሆነ ጠቆር ያለ ሰውዬ መልክ አሳየህ። በምን አወቅ ገብርኤል? አውቀዋለሁ። እኔ እኮ አንዴ ካየሁ አብራችሁ ሃይስኩል ተምራችኋል፣ አብሮ አደገ ነው። በምን አወቀው? አብራችሁ አሳልፋችሁ ታውቃለህ? ከልጅነቴ ጀምሬ አውቀዋለሁ እኮ። በምንድን ነው መልኩን ያወቅከው እኮ ነው የምልህ። እኔ እኮ አታውቀውም አላልኩም እኮ። አንተ በጣም እንደምታውቀው እኮ ገባኝ። ግን በምንድን ያወቅከው? ስዕል አይተህ ገብርኤል ለማለት ሚካኤል ለማለት ድፍረቱን ከየት አመጣኸው ነው የምልህ። ታሪኩን እኮ ችግር የለም። እኔ ባይ ዘ ዌይ እንዲገባ አንድ ነገር ግልጽ ላድርግህ። እኔ የስዕል ተቃዋሚ አይደለሁም። ባይ ዘ ዌይ ምንም ችግር። እኔ ቤቴ ብትመጣ ማት ስዕል አለ፣ ልጆቼ የሚማሩበት የሐዋርያቶች ስዕል ተብሎ የኢየሱስ ስዕል ተብሎ የተሳለላቸው ነገር አለ። ልጆቼ ግን ይሄ ኢየሱስ ነው ብለው እርግጠኛ ሲሆኑ ካገኘኋቸው ጣላቸዋለሁ። ማስተማር ትችላለህ። ቆይ ልጨርስ አንዴ ልጨርስ። ቆይ ልጨርስ። ልጆቼ ለስዕሉ አይሰግዱም። ገባ? በዛ ስዕል መማር ትችላለህ። ማስተማር መማር ምንም ችግር የለውም። ሳል ካልደከመ እኔ ምን አገባኝ? ቀለም ካላለቀ። ችግሩ የሚመጣው መቼ ነው መሰለ? እርግጠኛ ሆነ እዚህ ስዕል ላይ ያለው ኢየሱስ ነው፣ እዚህ ስዕል ላይ ያለው ገብርኤል ነው፣ ማርያም ናት ስትል፣ ከዛ ደግሞ በእጅህ ጠፍጥፈ ለሰራኸው አብኩተህ ከዛ በኋላ በቡርሽ ላቀለምከው ነገር ደግሞ ስትሰግድ ነው ችግር ያለው እንጂ እኛ የስዕል እኮ ጠላት የለ። የአርት ጠላቶች አይደለም። አርት እግዚአብሔር የሚሰጠው ጥበብ ነው። ብቻ ግን ምንድነው ከአእምሮ በፈለቀው ጥበብ ሰዎችን ስታሰግድ አንተም ለሰራው ነገር ስትሰግድ ነው ችግሩ። ራስህ የሆነ መልክ እያሰብክ ከሳልክ በኋላ ይሄ ሚካኤል ነው ስትል ችግር ይፈጠራል። ደግሞ እንደተፈጠረ ማሳያለሁ። የአንተ ቤተክርስቲያን ሰዎች የሆነን ሰው እያሰበ ነው ስዕል የሰራው አንድ ሰውዬ። አየህ፣ ከአእምሮ በወጣ ነገር ስሎ በመጨረሻ ተሳስቷል ስዕሉ ተብሎ እናንተ ቤት የተቀየረ ስዕል አሳያለሁ። አሁን ችግሩ ያለው ለምን ሳልክ አይደለም። ሳል እኔ ካልደከመ ቀለም ካላለቀ አስተምርበት፣ ምን በልበት፣ ችግር የለብንም። ከፈለክም ለጥፈው። ስትሰግድና ግን እርግጠኛ ሆነ ይሄ መልአኩ ነው ይሄ ስዕሉ ባለቤት ነው ስትል ግን ጥያቄ ይነሳብሃል። አሁን አንተ የሆነ ስዕል አየህ፣ ቁራጭ አንገት፣ ያንን አየህ ይሄ ገብርኤል ነው አልክ። በምን አወቅ? አብሮ አደጋ አይደለ? ለአንተ አልተገለጠልህ ያየኸው ነገር። እሺ እዚህ ጋር ለምሳሌ ሙሴ ክሩቤልን ሲቀርጽ መልካቸው እንደዚህ ነው እየተባለ ነው እንደቀረጸው። ወንድሜ መልክ ሰርቷል። በመጀመሪያ አሳይቶታል። ወንድምናት ሁሉንም አሳይቶታል። ሁሉንም የኪሩቤል ሳለ እንዴ ወንድሜ ተቀረጸ እንጂ ሳለ እንዴ አድምጣኝ ማለት አውራው ማለት አይደለም። ኦኬ ዘጸአት መጽሐፍ ምዕራፍ 25 ቁጥር 27 ቁጥር 8 ዕብራውያን 8:5 ላይ ዘጸአት ምዕራፍ 25 ቁጥር 40 ልብ በሉ ደግመዋለሁ። ዘጸአት 25 ቁጥር 40 ዘጸአት 27 ቁጥር 8 ዕብራውያን 8:5 ላይ የአምላካችን እግዚአብሔር ቃል እንደዚህ ይላል። ታላቁ ነቢይ በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቁ። በተራራው ላይ ምን ነበር ያሳየው? ታቦቱ ኦኬ፣ የህብስት ገበታው ታቦቱን እንዳለ ቆይ ተናገር ነው። በተራራው ላይ ሚዩት አድርግ። ቀጥያ አወርድሃለሁ ከከፈትክ። ይሄ የኦርቶዶክስ ጠባይ ነው ማለት ዝም ብሎ መረበሽ በየመሃል እየገቡ ከተናገርኩ በኋላ ከዛ ትናገራለህ። ጥሩ ጸባይ ያለ ትመስለኛለህ። ከሌሎቹ ይልቅ የተሻልክ ነህ። ሳወራ የአምላክ ቃል ነው የማወራው። በጥንቃቄ መስማት አለብህ።
መጽሐፍን አንድም አታውቁም፣ ግን እንደምታውቁ ሰዎች ደግሞ ተጠይቁና ስናስረዳ በየመካከል ገብታችሁ ኢንተራፕት አድርጉ። ልብ በልና አሁንም ስማ፣ ሪከርድ አድርግና ይጠቅማል፣ ገብታ አንብብ። ዘጸአት መጽሐፍ ምዕራፍ 25 ቁጥር 40፣ ዘጸአት 27 ቁጥር 8፣ ዕብራውያን 8:5 ላይ ታላቁን ነቢይ ሙሴን እግዚአብሔር በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎ አለው። በተራራው ላይ ምንድን ነው ያሳየው? በተራራው ላይ ያሳየው መገናኛውን ድንኳን እንዴት እንደሚሰራ፣ ታቦቱ ርዝመቱና ቁመቱ ወርዱ ምን ያህል መሆን እንዳለበት፣ የስርየት መክደኛው ደግሞ በላይም ደግሞ ከተቀጠቀጠ ወርቅ የሚሰሩት ኪሩቦችን ሁሉ እዛ በተራራው ላይ ያሳየው። ይህም ብቻ አይደለም፣ የዕጣን መሰዊያ፣ የህብስት ገበታ፣ መቅረዝ፣ የመታጠቢያ ሳህን፣ የነሐስ መሰዊያ እንስሶች ሲታረዱ እሱን ሁሉ የት ነው ያሳየው? ተራራው ላይ ነው ያሳየው። በመንፈሳዊው ዓለም ያለውን ያሳየው። ልክ ሕዝቅኤል በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ላይ እንደዚሁም በራእይ መጽሐፍት ላይ ዮሐንስ አይቷቸዋል። ለምሳሌ ሕዝቅኤል ምዕራፍ 1 ላይ በኮቦር ወንዝ በምርኮኞች መካከል ሳለ ሰማያት ተከፈቱ። የእግዚአብሔር ራእይ ሲያይ አራቱ እንስሶች 40 እንስሳት የሚባሉትን አራቱ እንስሶች ኪሩቤሎችም ማለት ነው እነሱን ሁሉ ጭምር ነው ያየው። እንደ ጥጃ ኮቴ ያለ የነበራቸው ይላል ታላቁ ነቢይ ሕዝቅኤል ማለት ነው። እግዚአብሔር ነው ያሳየው። በባቢሎን በምርኮኞች መካከል ተቀምጦ በሰሜን በኩል የሚበርቅ አውሎ ምንድነው ንፋስ ወጣ ይላል። ከዛ እነዛን መንፈሳዊያን ፍጥረታትን እግዚአብሔር አሳይቶታል። ኦኬ፣ የእሳት ፍም በመካከላቸው ነበር ይላል። የእግዚአብሔር አምላክ መልክ ይህንን ይመስል ነበር ይላል። ያንን ለሕዝቅኤል ያሳየውን በኋላም ለታላቁ ሐዋርያ ለዮሐንስ ያሳየውን እግዚአብሔር በሲናይ ተራራ ላይ ዘጸአት 25:40 ዘጸአት 27:8 እና ዕብራውያን 8:5 ላይ በተራራው ላይ እንዳሳየው ምሳሌ ብሎ ስላለው ኪሩቤሎችንም ከተቀጠቀጠ ወርቅ ከመስራቱ በፊት አስቀድሞ ተራራው ላይ አሳይቶታል። የስርየት መክደኛውንም ልክ እንደዛው፣ ታቦቱንም ልክ እንደዛው። ኦኬ፣ ተራራው ላይ ጨርሶ ተነጋግሮ በ40 ቀን ቆይታ ውስጥ የሚያሳየውን በመንፈሳዊ ዓለም እንደ ነቢይ አሳይቶት የሚናገረውን ድምፅ አሰምቶት ነው ከተራራ ወርዶ ከዛ ለህዝቡ ነግሮ የተቀረጸው ማለት ነው። ስለዚህ አዎ አይቷል፣ እዛ ተራራው ላይ ኪሩቤሎችን አይቷል ማለት ነው። ቴንኪው፣ ጨርሻለሁ። አሁን መቀጠል ትችላለህ ዳጊ። ቴንኪው። ምንድነው ወንድማችን ጥያቄ እንድትመልስልኝ የሚፈልገው አንተ መልክ አይተህ እንዴት ነው አንዱን ከአንዱ የምትለየው? እዚች ላይ ያው እኔ ካልጨረስኩኝ ወደ ሌላ መሄድ ስለማልችል የኔ ጥያቄም አልተመለሰልኝም። እዛ ጋር ድንኳኒቱን ነው እንጂ ያሳየው ኪሩቤልን አሳይቶታል ወይ? ጥያቄዎች ካሉ እንመልስ፣ ችግር የለም። ጥያቄዎች ካሉ ኤርሚ አሁንም ስላለ ይመልስልሃል። አንዴ ምንድነው የምትመልስልኝ? እኔ ቀድሜ የጠየኩህን ንገረኝ። አንተ መልክ እያየህ ይሄ ገብርኤል ይሄ ሚካኤል ለማለት በምንድን እውቀት ነው ይህንን የምታደርገው? በምንድን እውቀት ነው ላልከው ሰው መስለው ስለተገለጡ ነው። ሌላ ታሪክ የለው። ስለዚህ ሰው የመሰለ ነገር ሁሉ ስታይ ሚካኤል ነው ትላለህ ማለት ነው። አሁን አንተን የመሰለ ስላየሁ አንተ ነህ ማለት እችላለሁ እኔ እኮ። እሱ እኮ ነው እኔም ችግሬ። ይሄ ሰውዬ ከኔ ጋር ነው እንዴ? ጭራሽ እኔ ተባባሪ ሆነ ቁጭ አልክ ወይ? አይደለማ፣ በራስ አንጻር ያርገ ራሱ ለመረዳት ሞክር። አሁን የተናገርከውን ሰምተዋል። እስኪ ራስን ስማው። ተናገረው ነው የምታስበው? ለምን አስባት ተናገረው? ቆይ እሺ፣ አድምጠኝ። የተሳለውን አይቶ መጽሐፍ ቅዱሳዊ ከሆነ ለምሳሌ ከታሪኩ ጋር ተገናኝ ከሆነ ከዛ አንጻር ነው የምረዳው። መልኩ ላይ ታሪክ አለ። መልቀድም ያሳየ ኤርሚያስ ያሳየ መልክ ላይ ታሪክ አለ። ከታሪኩ አንጻር መልክ ታውቃለህ። ጥሩ፣ መልክ ላይ ታሪክ አለ እንዴ? ታሪክ አለ ወይ? ለምሳሌ መልክ አይተህ ቆይ እኔን ስማኝ። መልክ አይተህ አንተ ታሪክ ታውቃለህ ማለት ነው? መልክ አይተህ ታሪክ ለምሳሌ አሁን የሚካኤል የተዋጋበትን ሲያሸንፈው እዛ ሲረግጠው ስላየው ብቻ ከዛ አንጻር ረደዋል። ኦኬ፣ እንደሱ የረገጠ ሌላ የለም አይደለ? ይኖራል፣ ሊኖርም ይችላል፣ አላውቅም። እኮ በምንድን ነው የምትለያቸው አንተ? በመልካቸው ነው? በሰይፋቸው ነው? በመስቀላቸው ነው? በምንድን ነው የምትለየው? መልክ አይተህ ማለት ነው። አረጋጊ በቃ አምላክ ሚካኤል የረገጠው የለም። የጠገቡ ጣሊያኖች ተጠላልተው የሰሩት እኮ ስዕል ከፍትለት የለሱን ስዕልማ ገና አንበሸብቸዋለሁ። ከፍታሳየው ልጁ ገና በጣም ብዙ ምን የሚያውቀው ነገር የለም። ማሸነፉን ለማሳየት ነው ባጭ። የጠገቡ ጣሊያኖች ናቸው ተጠማምደው በነገር እዛ ሲደባደቡ የምታያቸው ማለት ነው። ሚካኤልና ሰይጣን አይደለም፣ እዛ ጋር ጣሊያናዊ ናቸው። አንተ ገና ሩቅ ነህ ብራዘር። እሺ ጣሊያኖች አልካቸው ምንም አልካቸው።
እሱ ያንተ ሐሳቢ ነው። ጣሊያናዊ መሆናቸውን በምን አወቀ? ዳጊ ግን አሁን ወዴት ነው የምንሄደው? አሁን ከዚህ ልጅ ጋር ምንድነው እያወራችሁ ያላችሁት? በምንድን ነው ያወቀው? አይ ብትመልሱልኝ እኮ አትመልሱም እኮ እናንተ ስትጠይቁ። በቃ አንተ በጣም ስለምታውቅ ካንተ ነው እንዲያውም እኛ መማር ያለብን። እኛ ለምን እንመልስልሃለን? ካንተ አሁን አሳያለሁኝ። ማሳየን ማን እንደሆኑ ትነግረናለህ። በቀላሉ ለምን እንደዚህ ቀላል አናረቀውም? ይሄው ቆይ በትልቁ አድርጎኝና አንተ እንደዚህ እውቀት ካለህማ ኧረ በጣም የጠፉ ስንት ወንጀለኞች አሉ። እነሱን ላሳይ እስቲ ቆይ። አሁን ለምሳሌ ይሄ ማን እንደሆነ ብትነግረኝ ደስ ይለኛል። እሺ ይሄ ማን ነው? እሺ እስኪ አይተዋል? አላየሁትም። ይሄ ማን ነው? ታሪኩ ስላላጠናው አላወቅሁት። ሴቭ ላድርገውና ቆይ። ኧረ ተው ምንም አላወቅሁም። አላወቅሁም። ምንም አስተያየት አሁን ታውቀዋለህ። ምን ወጣ ነው አሁን? ይሄ ማን ነው? አላውቀውም ታሪኩን ስለማላውቀው። ይሄ ማን ነው? ወንድሜ ቀጥታ ወደ ገደለው። ይሄ ማን ነው? መልካይተ ታሪክ ስለምታውቅ ነገር የዚህ ሰው ታሪክ አላውቀውም እኮ ገባኝ እኮ። ማን ነው? እሺ አላውቀውም። እንዴ ቅድም ለኤርሚያስ እንደዚህ መልክት ያሳይ ገብርኤል ለምን አልካደ? ታሪኩን አውቀው ሆነው? አዎ ስለማውቀው ነው። እሱ አንተን አይቼ አንተን ይመስል ሰው ብታሳየኝ አውቀዋለሁ አይደል እንዴ? እኔ ቅድም ያሳየ ኤርሚያስ ያሳየን ፎቶ ስታይ ገብርኤል ያልከው ታሪኩን አውቀው ሆነው ወይ ነው የምልህ? እሺ ገብርኤልን ያወቅሁት ስለማውቀው ነው ብያለሁ። አሁን እዚህ ጋር አንተን አይቼ አንተን አይቼ ገብርኤልን የምታውቀው ስማ፣ በታሪክማ እኔም ለምሳሌ ለማርያም የተገለጠላት በተለይ በስም አውቀዋለሁ ገብርኤል ነው። ለእግዚአብሔር ፊት የምቆም ነኝ ብሏል ገብርኤል ነው። በታሪኮችም እናውቀዋለን። አንተ መልክ አይተህ ገብርኤል ነው ይሄ ሚካኤል ነው ይሄ የምትለው እንዴት ነው? ለምሳሌ መልአክ አሳየው። ይሄ ማን ነው? አላውቀውም። አጭር አማርኛ ለምን አታውቀው? መልክ አይተህ ታሪክ ታውቅ የለ እንዴ? መልክ አይተህ ታሪክ ታውቅ የለ? የማውቀው ነው ታዲያ አቻሉ ማለት ነው። የማውቀው ነው የማውቀው። የማላውቀው ነው አውቃለሁ አይደል እንዴ? ሰው ስላየው ሰው ሁሉ አውቃለሁ ማለት አልችልም። የስንት መልአክ እንትን ታውቃለህ? እስቲ ቆይ እንደውም ላውጣልህ። ያየኋቸውን የማውቃቸውን እናገራለሁ። የማላውቃቸውን አልናገርም። የማንን ታውቃለህ? የማንን ታውቃለህ? የማን ለሚለው ነገር እንግዲህ የማውቃቸው አሉ። እነሱን ማንም ሆነ ማን ለምሳሌ ቅድም ያወጣቸው እያንዳንዱን ነገር ያለው ስለማውቃቸው እኮ ለምሳሌ የማንን ለምሳሌ የማርያምን አውቃለሁ፣ የገብርኤልን አውቃለሁ፣ የሚካኤልን አውቃለሁ። ኦኬ አሁን አሳይሃለሁ አንድ ፒክቸር የማን እንደሆነ ትነግረኛለህ። እስቲ ቆይ አይ እንደዚህ ካወቀው አሪፍ ነው እኮ እንደዚህ የምታውቅ ከሆነ አሪፍ ነው። እሺ ይሄ ማን ነው? እሺ አላውቀውም። ይሄን አታውቀውም? አውቃቸዋለሁ ያልከኝ የማንን ነበር? ቅድም የማውቃቸውን ቅድም ያወጣቸው ማለት የማንን አውቃለሁ ብለህ ነበር አሁን ከደቂቃ በፊት። የገብርኤል የሚካኤል እና የማርያም ለምሳሌ እንደምሳሌ ነው። የሌሎችም አውቃለሁ ግን የማውቃቸው ተመሳሳይም አለ የተለያየም አለ። ለምሳሌ ይሄ ሚካኤል ፎቶ ነው። ለምን አላወቅከውም? እሺ ለምን አላወቅከውም ለሚለው ነገር ምናልባት የልጅነቱ ስለሆነ ነው ፎቶ ስላልሆነ ስላላየሁት ካሁን በፊት እኮ ይሄ ልጅነቱ ፎቶ ስለሆነ ምናልባት አይ ወዚህ ጋር ወንብድና ተስራ እኮ እንዴት አላወቀው? ሚካኤል ፎቶ አውቃለሁ አልከኝ። ሚካኤል ፎቶ ነው አጭር አማርኛ ያላወቅኩ ስላላየሁት ነው። እሱን ይሄው ታዲያ ይሄው እንደዚህ እኮ አድርጌ ያሳየውቻለሁ እኮ ለምሳሳየ ይሄ ሚካኤል ነው ገብርኤል ነው። ለምንድነው ግልጹን ነገር ማትል ከሆነ በጣም እንደዚህ ወደ ክርስቲያን የምታሰደው? ቆይ እንደማችን ሚውት አድርግልን። እሺ ለማንኛውም ወደ ዋናው የሚጠቅም አንድ ወንድማችን ሚውትን ከዚህ በኋላ አትክፈት። ማን ነው? ፍቅር ስላሴ አላወቅኩም። አንድ ጊዜ ይቅርታ፣ ወንጌላማኝ ነህ ክርስቲያን አላወቅኩም። ማንም ይሁን ግን አንድ ጊዜ ልጨርስ። እሺ ወንድማችን ወደሚጠቅመው ጉዳይ ስንመጣ እስከ ዛሬ ድረስ ከራስ ጋር እልህ ይዞሃል። ጥሩ ነው እሱ እንደፈለግ። አንድ ምን ነገር ግን ይሄ ገብርኤል ነው ይሄ ሚካኤል ነው እያለ ጣዖት የሳለልህ ሰዓሊውን የመረጠልህ መልክ የመረጠልህ ሰዓሊ ነው። ገብቶሃል እንጂ እከሌን ከከሌ የምትለይበት ምንም የለህም። እንደው ብቻ ምን ያደርጉልሃል መሰለህ? የምታውቃቸውን ታሪክ አንድ ጊዜ ልጨርስ።
አንተ የምትሳደብበት እኔ የምሰደብበት እዚህ ጋር የለም። ባድምጠኝ ችግር የለም። ስድብ ብለህ ካሰብክ ምን ታደርጋለህ መሰለህ? ሚዩት ብቻ ሳይሆን ጆሮንም ትይዛለህ። እኔ የምነግርህ እውነት ነው። ወንጌል ነው። ማስረጃ እያነሳሁ ላውራ፣ አንተም እስኪ በማስረጃ አውራ። አሁን ዝም ብለህ እዚህ ጋር እንዴት ነው የምታወራኝ? አንተ የምትሳደብበት እኔ የምሰደብበት ውረድ ማለት ትችላለህ እኮ መውረድ ይችላል ነው ተፈለክ። እኔ እኮ በፈለከው ሰዓት መውረድ ትችላለህ። ምንም ማለት ነው። ይዘነህ እኮ አይደለም። እሺ አሁን ሀሳብ ዳይቨርት አታርግ። አሁን ዳይቨርት አታርግ ሀሳብ። ቆይ አንድ ጊዜ ሚዩት አድርገውና የሚጠቅም ነገር ታውራ። ይሄ ውይይት በጥሩ ነገር ማለቅ አለበት። ትምህርት ቆይሽ እኔ በማስረጃ ላውራ፣ ማስረጃ አምጥቼ ላውራ። እስካሁን የተወያየ ነው ምንድነው? ሚዩትህን እንዳታነሳው እሺ። አንድ ማስረጃ አላሳየህም፣ አንተ ዝም ብለህ ጠብቅ። ማስረጃ በጎርፍ ያሳየን እኛ ነን። አንድ ጊዜ ጠብቅ። እሺ ሚዩትን አታንሳው። እኔ ሚዩት እያደረኩ ያለሁት እኔ ነኝ። አታንሳው። መውረድ ስትፈልግ ሳትነግረንም ቻው ሳትለንም ብትሄድ አንቀይመን። ካሁን ደግሞ ማይክን አትክፈተው። እሺ ወንድማችን፣ እሺ ፍቅረ ስላሴ አስወርዳለሁ። እሺ ከዚህ በኋላ አጥፋው። ፍቅረ ስላሴ 5 ሰከንድ ሰጣለሁ፣ ካላጠፋው አስወርዳለሁ። ለቅዱስ ሚካኤል ይሄ ነው። ለማንኛውም 1 2 3 4 በቃ ወርደሃል ማለት ነው። እሺ ቻው። እዚህ ቤት አትቀልዱም እንደዚህ። እሺ አሁን እስካሁን የነበረ በጣም ጉንጭ አልፋ የማይጠቅመውን ነገር በሚጠቅም ነገር መዝጋት አለብን። የሐዋርያት ቅብብሎሽ አለን ይሉና ከዛ በኋላ ዘጸአት ላይ ይሮጣሉ፣ ቅርጻ ላይ ይሮጣሉ ማለት ነው። የሐዋርያት ቅብብሎሽ አለን ይሉና ነገሥት ላይ ይሮጣሉ፣ ወይም ሌላ ሐሳብ ሌላ ክፍል ላይ ይሮጣሉ። ኦኬ ምንድነው ችግሩ? ትምህርታችሁ ላይ ሐዋርያቶች በምስክርነት ለምንድን ነው የማይመጡት? ሐዋርያው ጳውሎስ እንደሰገደው፣ ሐዋርያው ጳውሎስ የገብርኤልን ምስል እንዳሳለው፣ ጴጥሮስ እንትን እንዳረገው የሚል ለምንድን ነው የማትጠሩት? ለፖለቲካ ብቻ ነው እንዴ ሐዋርያ ቅብብሎሽ የሚለው የምትጠቀሙበት? ሐዋርያ ከሌ እንትን እንዳደረገው ለምንድን ነው ማለት የሚተናነቃችሁ? ስለዚህ ወንድማችን አንድ እንድትረዳ የምንፈልገው ነገር ምንድነው መሰለ? በመጀመሪያ ነገር እነዛን 3 ደቂቃ እንትን ያወጣቸው በቤተ ክርስቲያን መጽሐፍት ብትመለከት 5 6 ተጨማሪ ሰዎች አወጧቸው ይላል። ስለዚህ አንተ ገብርኤል ስላወጣቸው ከታሪኩ በመነሳት ነው የሳሉት ካልክ ባለታሪኩ ሚካኤል እኔም ነኝ እያለ ነው። ስለዚህ ስዕሉ ራሱ ትክክል ያልሆነው ከታሪኩም በመነሳት ነው ማለት ነው አንተ እንዳልከው። ስለዚህ ሩፋኤልም መጥቶ እኔም ነኝ ይላል። ሩፋኤል ይሁን ራጉኤል ይሁን ኤርሚያስ አለ ኡራኤል ይሁን ብቻ። ስለዚህ ሁሉም ክሌም የሚያደርግ ከሆነ ከታሪኩ ተነስቶ የተሳለል ስዕል በራሱ ትክክል አይደለም ማለት ነው። እሺ መልኩ ምንም አይሰራም ለማሳመር ነው አልክ። ለማሳመር የሚሳል ስዕል ስር አንተ ምን ስትሰግድ ምን ትሰራለህ? ምን ይሰራላል? የሆነ ሰውዬ ለማሳመር የተሳለ ለጌጥ ለዲኮሬሽን የተሳለ ስዕል ስር አንተ ምን አሰገደ? አንደኛ ለታሪኩ ነው ካልክ ደግሞ ለታሪክ አይሰገድም። የታሪኩ ባለቤት ነው እንዳትል ደግሞ የታሪኩ ባለቤት ቅድም ያወራው እኔ ነኝ በባለቤትነት የምትል ማርያምም አለች። ስለዚህ ግራ የተጋባ ብለን ስንገባ ዝም ብለናል። እውነትም ግራ ተጋብታችኋል። ሌላው ደግሞ አንዱ ይሰገድ ይላል፣ አንደኛው አይሰገድ ይላል። ያው አራት አይናውና ልደት ቃል አይሰገድም ይላል። ማን ይሰገድ ይላሉ? ኖ ልደት ቃል አይደለም። አራት አይናውና ፈለገ ይሰገድ ይላሉ። ልደት ቃልና ዲያቆን ሄኖክ ደግሞ አይሰገድም ይላል። በቪዲዮ ነው እንግዲህ እኛ ስናወራ በቪዲዮ ነው። ወንድማችን ይሄን ቪዲዮ ምናልባት ካልተቀበልከው እድል እንስጥህና አንተ ደግሞ እጅ ላይ ያለው ቪዲዮ ያሳይ ሲባል ምን አለ? አይ የለኝም አለ። ጴንጤ ሲያወራ በመረጃ ነው፣ ቪዲዮ ከፍቶ ነው፣ መጽሐፍ ከፍቶ ነው። ኦርቶዶክስ እድል ስትሰጡት አንድ ቪዲዮ አይከፍትም፣ አንድ መረጃ የለም፣ መጽሐፍ አይከፍትም። ካለው አሁንም እድል ሰጠዋለሁ። አሁን እዚህ ጋር ስብከት አደረከው። በነገራችን ላይ እስኪ እናወራኛ። እሺ እንዳትከፍት ብዬ ነበረ ማይክ አይደለ? በመረጃ ላስወርድ ወይስ እንዴት ይሻላል? ማስወረድ ትችላለህ፣ ግን በመረጃ ባወራ እኔ እዚህ ጋር ለጴንጤ መልስ የሚሆን አለኝ። እሺ ኦኬ። በመረጃ የምታወራ ከሆነ ምን ታደርጋለህ መሰለህ? ቀጥታ ወደ መረጃዎች እንሄዳለን። እንዝጋው በቃ። ከዚህ በላይ መንዛዛት የለበትም። እንዘጋዋለን። አሁን ማይክም ከፍተህ ይኸውልህ እድል እየሰጠው ነው። አሁን ምን ታደርግልኛለህ መሰለህ? ቀጥታ ለምንድን ነው 4 ሰዎች የተሳሳተ ነገር ያወሩት? ይኸው መረጃው ብለህ ከፈለገ ጀምርልኝ። ቀጥታ ሌላ ወሬ ካወራ አስወርዳለሁ። ቀጥታ ቪዲዮ ትከፍታለህ። በትልቁ አድርጌሃለሁ። ቀጥታ የምትነግረኝ ነገር አልፈልግም። ንግግር አልፈልግም። ንግግር ሳይሆን መረጃ ነው ፈልግ። አሁን አልተሳሳቱ። ያልተቆረጠ ቪዲዮ ቶሎ ከፍታ አሳየህ። ቶሎ በል። አለ መረጃው የለኝም። ሙሉን አምጣ አንተ ራስህ እንዳመጣ። የለም በቃ አለቀ። ስለዚህ ሚውት ነው የምታደርገው። መረጃ የለኝም ያልከው አንተ ነህ፣ እኔ አይደለሁም የሚያስባልኩ ራስህ ነው ያልከው። በቃ መረጃ የሌለው ሰው ዝም ነው የሚለው። አንተ ልጠይቅህ አይደለም ወይስ ነው? እሺ ሚውት አደርጋለሁ። አሁን ሁለተኛ መረጃ እንድታመጣ ደግሞ እድል ልስጥህ። ገብርኤል ነው ብለን ወንጌል አይሰበክም። መልካም ይሁንላችሁ። ወንጌል ከሆነ ሁለተኛ እድል ልሰጠህ ነው፣ ተጠቀምበት። ሁለተኛ እድል ልሰጠህ ነው። አሁን መጽሐፉ ላይ ወንድማችን እባክህ አዳምጠኝ። በጣም እንደዚህ የምታገስህ አንድ ነገር ይዘህ ብትሄድ ብዬ ነው። ገብቶሃል? ተረጋጋ። አሁን የቪዲዮ ማስረጃ የለህም። ወደ ሁለተኛው ማስረጃ ነው።
ኢትስ ኦኬ ማስረጃ የለ። አሁን ወደ መጽሐፍ ቅዱስ ደግሞ ነው አለኝ። ዳንኤል ላይ ስለ ስዕላት ማስረጃ አለኝ መጽሐፍ ቅዱስ። ወንድሜ እባክህን አዳምጠኝ። በጣም እየታገስኩ ነው። የገባህ ነው አይደል? ዳንኤል ላይ ስንተኛው ምዕራፍ ላይ ነው ቅድም ያልከው ታሪክ የሚገኘው? እሺ እሱን አወጣልሃለሁ። መጀመሪያ ግን ስዕላት መጽሐፍ ቅዱሳዊ እንደሆኑ ማመን አለብህ። ዳንኤል ላይ አሁን መጽሐፍ ቅዱስ ከፍተን ልናወራ ነው። ዳንኤል ላይ ስንተኛው ምዕራፍ ላይ ነው የሚገኘው? እሺ 2 ደቂቃ ብቻ ትሰጠኛለህ? አሰጠኝም? አይ መጀመሪያ ይሄን ጥቅስ መልስልኝ፣ ከዛ ደቂቃውን ነው ትሰጠኛለህ ወይ አሰጠኝም? ምንም ከመብራት ቤት አንተ ስለብራራ 2 ደቂቃ ተሰጠኝ። ዳንኤል ላይ አሁን እንማማር ችግር የለውም። ባታውቀውም ባይዘው ጥቅሱን ባታውቀውም ችግር የለውም። ምንም ያን ያህል ጥቅስ አለመሸምደድህ ያን ያህል አያስወቅስም። ግን አውቀዋለሁ አላውቀውም እንድትለኝ እፈልጋለሁ። ግን መጽሐፍ ቅዱስ እየጠቀሱ ነው ያስረዳው። በነገራችን ላይ ጥቅስ ጠፍቶብኝ አይደለም። አሁን እኔ እዚህ ጋር ዳንኤል ላይ ምዕራፍ ስንት ላይ ነው የሚገኘው? ኧረ ቆይ ተረጋጋ እባክህ። ታውቀዋለህ አታውቀውም? 2 ደቂቃ ካላወቅህ ችግር የለውም። አሁን ባሳየህ አንተ ነው የምታበራው። እኔ አሁን ጊዜ ካልሰጠኝ አሁን ቢሆን አልሰጥህም። ዳንኤል ላይ ምዕራፍ ስንት ላይ ነው የሚገኘው? እኔም አልሰጠህም። ሌሎች ሰዎችም አየህ በዚሁ ይማራሉ። ዳንኤል ስንት ላይ እንደሚገኝ ሐሳቡ የት እንዳለ አየህ። ወደ መማማር ወደ ከመበሻሸቅና ጉንጭ ከማልፋት ምን ይሻላል መሰለህ? ይሻለው መጽሐፍ ቅዱስ ከፍተን እንማማር። ታውቀዋለህ አታውቀውም? ከፍቼ አስተምርሃለሁ እዚህ ጋር አንተ ብቻ ጊዜ ስጠኝ። 2 ደቂቃ ስጠኝ። እሺ የት ላይ ነው የሚገኘው? እነዛ ሶስቱ 2 ደቂቃ ስጠኝ። ኦኬ በቃ ላስወርድህ ማለት ነው። አምሶሪ ይቻላል። አስወርዳለሁ። እውነት የለማ እውነት ከወራ ከሆነ የምታስወርድ ከሆነ አታውቀውም። ስለማታውቀው ልሸኝ ነው። 600 ሰው ያፍርብሃል። ማስወረድ ትችላለህ። ካላስወረድከኝ ግን 2 ደቂቃ ስጠኝ። አንተ እንዳወራኸው መጽሐፉን ታውቀዋለህ የት ጋር እንዳለ ታሪኩን ሁሉንም አሳይሃለሁ። ሁሉንም አሳይሃለሁ። ዳንኤል ስንት ላይ ይገኛል? ዳንኤል ስንት ላይ ይገኛል? አላሳይም ሳላብራራ። ትንቢተ ዳንኤል ምዕራፍ ስንት ላይ ሊድሽ? ትንቢተ ዳንኤል ምዕራፍ ስንት? አብራርተህ ስለሆነ 600 ሰው እንዳያፍር ወንድሜ ባታውቀውም ችግር የለውም። እኔ አሁን ጥቅስ አላወቅም ብዬ ብሌም ላደርግ አይደለም። ማማር ብዬ ነው። በዛውም ሰዎች ጥቅሱ የት ጋር እንደሚገኝ ይማማሩበት። ካላወቀው ከረሳው ችግር የለም። እኔ አሁን ሁሉ ነገር ብጠይቀኝ ኤግዛክትሊ ላሳው ሁሉ ነገር ይችላል። አረሳውትም ጥቅሱንም አልናገርም። እማሳይ ግን አውጥቼ በቪዲዮ አሳይሃለሁ። ኦኬ በቪዲዮ ታሳይኛለህ? እሺ በቃ ሸኛችሁት። እሺ በቃ ባለጌ ነው በቃ አለማውራት። አይ ምዕራፍ 3 ላይ ነው ወይ ምዕራፍ 9 ላይ ነው ወይ ምዕራፍ 7 ላይ ነው ወይ ምዕራፍ 5 ላይ ነው ያለው ታሪኩ ብሎ እንደው በአቅም እንኳን ግንብቱን ተናግሮ ማለፍ ይችላል። ወይ ደግሞ ካላወቀው የግድ መጽሐፍ ቅዱስ የማያነብ ሰው ጥቅስን አያውቅም። የሚያነቡ እንኳን አብዛኞቹ አይዙትም ጥቅሱ። ስለዚህ አያውቀውም። እሱ አይደለም ቄሱ ቢጠይቅ ራሱ እንኳን አያውቀውም ጥቅሱ የቱ ጋር እንዳለ። አንዳንድ ሰዎች በአብነት ትምህርት ቤት ጉባኤ መጽሐፍ ቅዱስን ብሉያትና አዲስ ኪዳን የሚማሩ ካልሆኑ በስተቀር ማለት ነው። ዝም ብሎ በዋል ፈሰስ የሆነ ትውልድ ነው። አያውቁት። እኔም ኤርሚ ውይይቱ ዝም ብሎ ጉንጭ አልፋ ከሚያልቅ የሆነ ነገር እንኳን ይዞ ቢወጣ ከስራ ያሉም ሰዎች ገባ ነው አገስከው መጨረሻ አሁን እነሱ የሚፈልጉት ይሄን ነው። በቃ ባያውቀውም አይደው ችግር የለውም እኮ አይደል ኤርሚ እኮ ባያውቀውም እኮ ችግር የለውም። አትወቀው ችግር የለውም። ረስቶትም ሊሆን ይችላል። አንዳንዴ እንትን ላይ ሊረሳ ይችላል። እሺ አትወቀው ችግር የለም። ላውጣው አላውቀውም በለኝ አልኩት። እኛ እኮ ብሌም እያደረግን አይደል? ይሄን ያህል ጥቅስ ሸምድድ እያልን አይደል? ግን ይሄ ሄድን እልህኝነት አለበት። ገባ የመማር ልብ አይደለም ይዞ የመጣው የመወያየት ፍላጎት አይደለም ያለው። እንደ ያንን ነገር ማንም አይጠቅም። ጊዜ ማባከን ብቻ